እግዚአብሔር መልስ ያለው ለሚጮሁት፣ እግዚአብሔር ታላላቅ ነገሮችን የሚያሳየው ወደ እርሱ ለሚጮሁት፣ የሚከፍትላቸው ለሚያንኳኩትን መጽሐፍ እንደሚናገር አንኳኩ ይከፈትላችኋል እንደሚል የሚከፈትላቸው የሚያንኳኩት ነው። እንዲሁም ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ ይላል። አንተ የማታውቀውን አንዳች ነገር የማይመረመረውን ነገር እገልጥልሃለሁ። አያችሁ፣ ለሚጮሁት ሰዎች እግዚአብሔር ያዘጋጀላቸው ነገር አለ። በኦሪት መጽሐፍ ላይ የእግዚአብሔር ቃል ሲናገር ጮኻለችና አትገደልም ይላል። ጮኻለችና ሞት ከሷ እንዲሄድ አደረገ። አያችሁ፣ ስትጮህ ሞት ይሻራል። ስትጮህ ኃይለኛና ታላቅ ነገር ከእግዚአብሔር ትቀበላለህ። ስታንኳኳ በእግዚአብሔር ፊት ስትቆይ በመቆየት የምታስከፍተው አዳዲስ ደጆች አሉ። እንደዚህ ነው የሚሆነው ዛሬ በሕይወታችን ላይ ተዘግቶ የቆዩ በሮች፣ እምቢ ያለን አልገባ ያለን ነገር አንተ የማታውቀውን እንደሚል እኛ የማናውቀውን ነገር በጌታ በኢየሱስ ክርስቶስ ስም ይገለጥልናል። ለምን? ወደ እርሱ ነው የጮኽነው። በዚህ በሌሊት ጸሎት ውስጥ እግዚአብሔር የሚያንቀሳቅስልን ኃይላት ይሄድም። ለምን? ዝም ብለን ጸሎትን በለው ለማለት አይደለም የመጣነው። እግዚአብሔር የሚመልስላቸው ሰዎች ነን። እግዚአብሔር የሚንቀሳቀስላቸው ሰዎች ነን። አምላካችን ከኛ ጋር እንዲሆንልን የመጣነው። ደስ ይበላችሁ፣ መንፈሳችሁን አነሳሱ። እንደ እግዚአብሔር ቃል ነው የምንጸልየው። እንጮኻለን፣ ሰማያት ከኛ ጋር ይሆናሉ። እንጮኻለን፣ ምድር ላይ ያሉ ኃይላት ሁሉ በክርስቶስ ኢየሱስም ይገዙልናል። እንጮኻለን፣ መላእክት ያጅቡናል። እንጮኻለን፣ የኢየሱስም ድንቆችን ያደርግልናል። አሁን ያመናችሁ ውስጣችሁ እምነት የተንቀሳቀሰ ሰዎች፣ ውስጣችሁ ላይ የእግዚአብሔር መንፈስ የሚመሰክርላችሁ ሰዎች እንደዚህ ያላችሁ እግዚአብሔርን ከነጋር ትጸልያላችሁ። አመሰግንሃለሁ፣ ስለ ውሎዬ አመሰግንሃለሁ፣ ስላሳለፍኩት ነገር አመሰግንሃለሁ በሉ። እንቀጥል ጸሎታችንን። አባት ሆይ በጌታ በኢየሱስ ክርስቶስ ስም አከብርሃለሁ። ከሚወዱኝ ወዳጆች ጋር ሆኜ አከብርሃለሁ። መጸለይ ከሚፈልጉ አንተን መጥራት ከሚፈልጉ በክርስቶስ ኢየሱስ ስም ከነዚህ ብርቱዎች ጋር አመሰግንሃለሁ። ሞት ቤታችንን ስላገኘ ሞታችንን ስላላዩ ጠላቶቻችን አባታችን ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ከብርቱ ተጋድሎዎች፣ ከብዙ ጩኸቶች፣ ከብዙ አይነት ውጊያዎች ወጥተን ዛሬ ይኸው አንተን ለማመስገን በቅተናል። መብቃት ብቻውን እግዚአብሔር ሆይ አንተ ፊት መቅረብ ብቻውን ድል ነው። አንተ ፊት መቅረብና መሆን ብቻውን ማሸነፍ ነው። ከአንተ ጋር መንቀሳቀስ ብቻውን እግዚአብሔር ሆይ ጠላትን ማሳፈር ነው። አመሰግንሃለሁ በኢየሱስ ስም። ድል ሆኖልኛልና አመሰግንሃለሁ። ክብር ሆኖልኛልና አመሰግንሃለሁ። ከጊዜ ወደ ጊዜ፣ ከቀን ወደ ቀን እግዚአብሔር ከሳምንት ወደ ሳምንት፣ ከወራት ወደ ወራት ምን ቆጥረው ስላለን ምናመሰግንበት ርዕስ ስላለን ሕይወት ስለሆንከኝ አመሰግንሃለሁ። ስላሻገርከኝ አመሰግንሃለሁ። ሐዘን ስላላገኘኝ አመሰግንሃለሁ። ልቤ ስላልተሰበረ አመሰግንሃለሁ። ጠላት ከሚወረውርብኝ ፍላጻ ይልቅ ያንተ መልካምነት በሕይወት ላይ ስለተገለጠ አመሰግንሃለሁ። ጩኸቶቹ በላይ እግዚአብሔር ከበዙት ድምጾች በላይ ያንተ ጠርቶ ስለሚሰማኝ፣ ያንተ እግዚአብሔር ስለሚመራኝ፣ ያንተ እግዚአብሔር በር ስለከፈተልኝ አመሰግንሃለሁ። አልጠፋንም። አንተ ከበህናል። መስቀልህ አድኖናል። ሕይወት ሆነህናል። እግዚአብሔር ሆይ አሁንም መርተህናል። በኢየሱስ ክርስቶስም ከኛ ቤት ሐዘን አልወጣም። ከኛ ቤት ጭንቀትና ጩኸት ወደ ውጭ ወጥቶ እስኪታይ ድረስ አልሆነም። ምክንያቱም አንተ መጣህና ሁሉንም ጸጥ አደረግከው። ደቀ መዛሙርቱ እየሄዱ ባሉበት ማዕበል ተነስቶ ሲናወጡ ሲጨነቁ አንተ ተነሳና ጸጥ አደረግ። እያንዳንዱን ነገር በሕይወታችን ላይ የተነሳን ጩኸት፣ በሕይወታችን ላይ የተነሳን ድህነት፣ በሕይወታችን ላይ የተነሳን አለመከናወን፣ በሕይወታችን ላይ የተነሳን ዕዳ፣ በሕይወታችን ላይ የተነሳን ውስንነት እያንዳንዱን በክርስቶስ ኢየሱስም ጸጥ አድርገዋልና አመሰግናለሁ። አባት ሆይ አደጋ ስላላገኘን፣ ሞት ስላላገኘን፣ ሐዘን ስላላገኘን ይህን ለዘላለም እናመሰግናለን። አባት ሆይ ይህንን ክብር እንሰጣለን። እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። እኛ መንገድ አናውቅም፣ አንተ ስለመራህን ነው። እኛ አቅጣጫ አናውቅም፣ አንተ ስላሳየህን ነው። እኛ ጥበብ አናውቅም፣ አንተ ጥበብ ሆነህን ነው። እኛ እግዚአብሔር ሞገስ ያለን ሰዎች አይደለንም። በተፈጥሮ ምንታይ ተወዳጅ የሆንን ሰዎች አይደለንም። አንተ ግን መረጥከን። አንተ ግን በሰው ፊት ተሰሟልከን። አንተ ግን በሰው ፊት ተወደዷልከን። አንተ ግን በሰው ፊት ሞገስ ሰጠህን። እግዚአብሔር ሆይ አንተ ከኛ ጋር መሆንህን ያየንበት ሞገሳችን ስለሆንክ ነው። እግዚአብሔር ሆይ እናመሰግናለን። ስለፈለክ ከኛ ጋር ለመንቀሳቀስ ስለፈለክ እግዚአብሔር ስለ ፍላጎትህ ብቻ ክብር እንሰጣለን። አባቴ
ስለ ፍቅር እናመሰግናለን። ከኛ ጋር መንቀሳቀስ ስለወደድክ እናመሰግናለን። ስለ በጎ ፈቃድ፣ ስለ ልብህ ፈቃድ ከኛ ጋር ለመሆን ከኛ ከትንሾቹ ጋር አብረህ ለመዋል እኛን ለመጠበቅ በገባንበት ልትገባ በወጣንበት ልትወጣ በቆየንበት ልትቆይ እግዚአብሔር ሆይ ጥበቃህን ከኛ ላለመለየት ኪዳን ስለገባልን እናመሰግናለን። በኢየሱስ አሁንም የሚፈልጉን የተመቱ ናቸው። አሁንም የሚያሳድዱን የተመቱ ናቸው። አሁንም ነገር እንዳይገለጥልን ፋይት የሚያረጉን የወደቁ ናቸው። በጌታ በኢየሱስ በዚያና በዚያ ለአጋንንት ለመስራት በብዙ መልኩ በሚመቸው በዚህ ዘመን ያንተን እርዳታ የሚያስቆም የትኛውም አይነት የጨለማ ወጥመድ የለም። ምክንያቱም ፍቅርህ ከምንም ይበልጣል። ጥበቃ ከምንም ይበልጣል። ኃይልህ ከምንም ይበልጣል። ሞገስህ ከምንም ይበልጣል። ምህረትህ ከምንም ይበልጣል። ኃይል አለ አንተ ጋር። አባት ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። ሞገስ አለን፣ ኃይል አለን፣ ክብር አለን። በጌታ በኢየሱስ ክርስቶስ ጨለማ ማይችለው ሞገስ ከኛ ጋር፣ ጨለማ ማይችለው የመለኮት ሞገስ፣ የእግዚአብሔር ሞገስ፣ የአባታችን ሞገስ በክርስቶስ ኢየሱስ በኩል የሚፈስ በክርስቶስ ኢየሱስ በኩል የሚደረግ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እንደምን በሰማያዊ ስፍራ የተባረክንበት ሞገስ the spirit of favor በጌታ በኢየሱስ ክርስቶስ ስም በልጆቼ ላይ ስለበዛ ስለኔ ስላመሰግናለሁ፣ ስለ ወዳጆቼ አመሰግናለሁ፣ ስለሚሰሙኝ ሰዎች አመሰግናለሁ። ሞገስ ትረፍረፍ በላያችሁ ላይ በጌታ በኢየሱስ ሞገስ ትረፍረፍ። በሄዳችሁበት ስፍራ ሞገስ ትረፍረፍ። በዚህ ሳምንት ውስጥ ሞገስ ትረፍረፍ። በስራ ቦታችሁ ላይ ሞገስ ትረፍረፍ። በነካችሁት ነገር ሁሉ ላይ እስራኤላውያን ሊወጡ በደረሱበት ሰዓት ላይ እግዚአብሔር ሲያስወጣቸው በሞገስ ነው ያስወጣቸው። እንዴት አደረገ ካላችሁኝ እያንዳንዱን ግብፃዊ ሄደው የጠየቁትን ብርና ወርቅ ባለጠግነትን ይለቅላቸውና ይተውላቸው ይሰጣቸው ዘንድ እግዚአብሔር በግብፃውያን ፊት ሞገስን ሰጣቸው ይላል። አያችሁ፣ ሞገስ በአንዲት ሌሊት ድህነትን ያባርራል። ሞገስ በጠላት የተወሰደባችሁን ነገር ያስመልሳል። ሞገስ ባለቆቻችሁ ፊት ኃይል ይሆናችኋል። ሞገስ በምትናገሩበት ስፍራ ተደማጭ ያደርጋችኋል። ማንም ከናንተ ንግግር በኋላ ደግሞ መናገር አይችልም። ለምን? የናንተ ንግግር የንግግር ሁሉ መደምደሚያ ይሆናል። እግዚአብሔር ነውና ከሰማይ የሚያዝላችሁ። እግዚአብሔር ነውና የናንተን ኃይል ያከበደው። እግዚአብሔር ነውና ጠላቶቻችሁን ከእግራችሁ በታች ያስረገጣችሁ። ማንም አይችላችሁም። በዚህ ሳምንት ባርካችኋለሁ በጌታ በኢየሱስ ስም። መለኮት ሞገሱን ይስጣችሁ። ባርካችኋለሁ በጌታ በኢየሱስ ስም። በዚህ ሳምንት የነካችሁት ይለምልምላችሁ። ባርካችኋለሁ በኢየሱስ ስም። ሐዘን ከቤታችሁ ላይ ለዘላለም ተባረረ ይሁን። እንደ እስራኤላውያን 430 ዓመት ሙሉ በቆዩበት በዛ ቦታ ላይ እግዚአብሔር አምላክ በአንዲት ሌሊት ነገር እንዳስለቀቀላቸው በአንዲት ሌሊት የ400 ዓመቱን ላብ እንደሰጣቸው በጌታ በኢየሱስ ስም በዚህ ሌሊት እግዚአብሔር አምላክ የለፋችሁበትን ያላገኛችሁበት የለፋችሁበት ስፍራ ላይ እዛው በደከማችሁበት ላባችሁ በተንጠባጠበበት ቦታ ላይ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የእናንተ የሆነውን ነገር እንዲያስወጣላችሁ ጸልያለሁ። በሞገስ እንዲወጣ በክብር እንዲወጣ እግዚአብሔር እንዲያስገዛላችሁ ጸልያለሁ። እግዚአብሔር ያስገዛልኛል እያላችሁ ጻፉ። በሞገስ ያስገዛልኛል። በጌታ በኢየሱስም ሞገስ ነገርን ሁሉ ከኔ ቁጥጥር ስር ያደርጋል። ፌቨር በጌታ በኢየሱስም እየሞቱ ያሉ ነገሮች እንዲነሱ ጸልያለሁ። በዚህ ሌሊት እየሞቱ ያሉ ነገሮች፣ ተስፋ እየቆረጥንባቸው ያሉ ነገሮች እግዚአብሔር ወዴትና እንዴት ሊሆኑ የምንላቸው ነገሮች ይነሱ። እግዚአብሔር እየታመሙ ያሉ ነገሮች ይነሱ። ምን እየተካሄደ ነው ያልንባቸው ጥያቄዎች እኛም ማናቀውን ታላቅና ኃይለኛ ነገር የሚታሳየን ምሽት እንዲሆን ጸልያለሁ። በሞተ ነገር ላይ ና ተነስ ብለህ በጌታ በኢየሱስ ስም የሞተውን አልዓዛርን ጎትተህ እንዳወጣው ጠርተህ እንዳወጣው እየሞተ ያለን ህይወታችንን፣ እየሞተ ያለ ፋይናንሳችንን፣ እየሞተ ያለ ትዳራችንን፣ እየሞተ ያለ ሪሌሽንሺፓችንን፣ እየሞተ ያለ የሥራ ዳይመንሽን በክርስቶስ ኢየሱስ ስም እንዲነሳ ጸልያለሁ። በሥራ ቦታችሁ በሰው እጦት የምትቸገሩ በጌታ በኢየሱስ ስም እግዚአብሔር አምላክ እየሞተ ያለን የሥራ ስሜት እንዲያነሳሳላችሁ ጸልያለሁ። እየሞተ ያለን ኪዳን እንዲያነሳሳላችሁ ጸልያለሁ። እየሞተ ያለ የክርስትና ህይወታችሁ ይነሳ በናዝሬቱ ጌታ በኢየሱስ
ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብህ ከቶ ሊከለከል እንደማይችል ዛሬ ያወቅኩ እንዳለ ኢዮብ በጌታ በኢየሱስም እግዚአብሔርን ማንም እንዳታደርግ ብሎ ሊከለክለው በማይችለው አምላክ አመነ። ሁሉን ያደርግ ዘንድ ቻይ እንደሆነ አወቀ። ሐሳቡም አይከለከልም። እንኳን አቅዶልኝ እንኳን ሊያደርግ ተነስቶ ሐሳቡን በማሰቡ ላይ እግዚአብሔር ሐሳቡን እንኳን ባሰበበት ሰዓት ማንም ሊያስቆመው አይችልም። በጌታ በኢየሱስም ይሄ ሌሊት የእግዚአብሔር ሐሳብ ለኛ የሆነበት ሌሊት ነው። በክርስቶስ ኢየሱስ መልካም የሆነው ነገር ሁሉ የሚሰራልን ሌሊት ነው። በክርስቶስ ኢየሱስም የትንሣኤ መንፈስ እንዲንቀሳቀስ ጸልያለሁ። ሁሉን ሊያደርግ ይቻለዋል። ሁሉን ሊያደርግ ይቻለዋል። ሁሉን ማድረግ ይችላል። ሁሉም ለማድረግ ደግሞ ይንቀሳቀሳል። ይህ የኔ አባት ነው። ይህ ያንቺ አባት ነው። ይህ ያንተ አባት ነው። በጌታ በኢየሱስም ይንቀሳቀስላችሁ። ሰማያት ላይ ያለ በምድር የገነነ በሲኦል የሚገዛ በጌታ በኢየሱስ ክርስቶስም የእግዚአብሔር እጅና ስልጣን ይንቀሳቀስላችሁ። እየሞት ያለ ነገር ይነሳ። እየሞት ያለ ፋይናንስ ይነሳ። እየሞት ያለ ስራ ይነሳ። እየሞት ያለ ትዳር ይነሳ። እየሞት ነው እያሉ እየቀነሰብኝ ነው። ይሄ ነገር እንደ ወትሮው እየቀጠለ አይደለም። ዝም ብሎ የመቀነስን ስሜት እያየሁበት ነው የምትሉት ነገር በናዝሬቱ በጌታ በኢየሱስም ትንሣኤ እንዲሆንለት እጸልያለሁ። ትንሣኤ ይሁንልን ጌታ ሆይ፣ መነሳት ይሁንለት በኢየሱስ ስም። አባቶ የተበዘበዝንበት ዘመን ይብቃ። ያለቀልን ዘመን ይብቃ። ያለቀስንበት ዘመን ይብቃ። ከዚህ በኋላ አንፈልግም። ካንተ ጋር እየኖረ ሰው ስለማይደርቅ፣ ካንተ ጋር እየኖረ ሰው ተስፋ ቆርጦ ስለማይመለስ፣ ካንተ ጋር እየኖረ እግዚአብሔር ሆይ ሰው አለቀልን ብሎ እንደማይመለስ ልክ እንደዛ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እየደከመ ያለ እጃችን ላይ ሊያልቅልን እንደሆነ እየሰጋንበት ያለ ፊቸር፣ እየሰጋንበት ያለ ዓመት፣ እየሰጋንበት ያለ 3-4 ዓመቶች በጌታ በኢየሱስ ስም አሁን ካንተ ትንሣኤ እንዲያገኛቸው ጸልያለሁ። እያለቀለት ያለ ነገር ላይ ሕይወትን ዝራበት በኢየሱስ ስም። እያለቀለት ያለ ነገር ላይ ኑር በል በጌታ በኢየሱስ ስም። በትንሣኤ ታሪክ ከሰራህ እግዚአብሔር ሰው ሙታን አስነስቶ በማያውቅበት ዘመን ላይ ሙታን ያስነሳ ዘንድ ለኢየሱስ ክርስቶስ ኃይል የሆንከው እግዚአብሔር በጌታ በኢየሱስ ወደ እርሱ የመጡትን ሁሉ ይፈውስ ዘንድ ኃይል ሆነለት እንደሚል ቃል ኃይል ሆነው ነው አልዓዛርን የቀሰቀሰው። ኃይል ሆነው ነው ሞታለች ብሎ ማንም ሰው ተስፋ በቆረጠ ሰዓት ላይ ጣሊታ ተነሺ ብሎ ቀሰቀሳት። በጌታ በኢየሱስም ነገሮቻችንን በስም ጠርተህ እንድታነሳ ጸልያለሁ። እያለቀለት ያለን ጉዳይ፣ እያለቀለት ያለ ሪሌሽንሺፕ፣ እያለቀለት ያለ ፋይናንስና ስራ፣ እያለቀለት ያለ ከሰው ጋር ያለን ጉዳይ፣ እያለቀለት ያለ አገልግሎት፣ እያለቀለት ያለ እያንዳንዱ እኔ ስማቸውን መጥራት የማልችላቸው የሚሰሙኝን ሰዎች ጉዳይ እንድታነሳው ጸልያለሁ። ክርስቶስን ከሙታን ያስነሳው መንፈስ ያ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል እንደሚል ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኛ አለ። የትንሣኤው መንፈስ ካንተ የተቀበልነው የሚሰራ ሕያው የሆነ በአሕዛብ ፊት ኢየሱስን በኃይል አስነስቶ ብዙዎችን ያሳፈረ፣ አፍ ያዘጋ፣ ትምህርት ያስቀየረ፣ ኃይልን የገለጠ ክርስቶስን ከሙታን ያስነሳ መንፈስ፣ ክርስቶስ ሞቶ እንዳይቀር ያደረገ፣ ክርስቶስ ለዘላለም በድን ሆኖ እንዳይቀር ያደረገ፣ ሕያው አምላክ መሆኑን ያስመሰከረ የትንሣኤ መንፈስ በጌታ በኢየሱስ ስም እኛንም ከኛ የወደቁ ከኛ የሞተ ያለን ሕይወት ያስነሳ፣ ቤተሰቦቻችንን ያስነሳ፣ እህት ወንድሞችን ያስነሳ፣ እናት አባቴን ያስነሳ። እየሞተ ያለ ስጋቸው ይነሳ። ሰውነታቸው ላይ ፈውስ ይሁን። ስጋቸው ላይ ፈውስ ይሁን። በበሽታ የሚሰቃይ ቤተሰብ ይፈውስ። በበሽታ የሚሰቃይ የሚያቀኝ ሰው ይፈውስ። በበሽታ የሚሰቃይ እኔ ቤት ያለ በሽታ ይውጣ። በትዳሬ ላይ ያለ በሽታ ይውጣ። በፋይናንስ ያለ ይውጣ። በቤቴ ውስጥ የገባ በሽታ በኢየሱስ ስም እንዲወጣ ጸልያለሁ። ማንኛውም ስፒሪት እንዲወጣ ጸልያለሁ። የትኛውም ጨለማ ለቆ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን በጌታ በኢየሱስ ስም። ለሐዘን የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ለበሽታ የመጨረሻ ምሽት ይሁን። ለድህነት የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ከዚህ በኋላ ደግሜ አልጠራም። ከዚህ በኋላ ደግሜ አልገስጽም። ከዚህ በኋላ ደግሜ አልዋጋም። ዛሬ ታስወጣዋለህ፣ ለምስጋና ይሆናል። ዛሬ ታስወጣዋለህ፣ ድል ይሆናል። ዛሬ ታስወጣዋለህ፣ አንተን ለማመስገን ብቻ የምናነሳበት ጉዳይ ይሆናል። ምክንያቱም አንተ የመጨረሻ ቀን ታደርጋለህ። ምክንያቱም አንተ የመጨረሻ ቀን ታደርግልናለህ።
አባት ሆይ አመሰግናለሁ። እያደረከው ስላለው ድንቅ ነገር አመሰግናለሁ። ጨለማ ቤት ውስጥ ኤግዚስት እንዳያደርግ እያደረክ ስላለ አመሰግናለሁ። ጨለማ እንዳይቆይ፣ ሐዘን እንዳይቆይ፣ ሞት እንዳይቆይ፣ ወደ ሞት ነገርን እያንደረደረ ያለ ነገር እንዳይቆይ እያደረክ ስላለ አመሰግናለሁ። በሽታ በጌታ በኢየሱስ ስም የተሰበረ ይሁን። ቀንበር ይሰበር፣ ሐዘን ይሰበር፣ ሞት ይሰበር፣ ድህነት ይሰበር፣ ልኬት ይሰበር፣ ለክቶ ያስቀመጠን ይሰበር። በጌታ በኢየሱስም ኃይል ያሳጣን፣ ሰው ፊት እንድንቆም ያደረገ፣ በሰው ፊት እንድንቆም፣ ሰው ፊት እንዲገርፈን፣ በሰው ፊት እንድንገረፍ ያደረገ በጌታ በኢየሱስም አቅማችሁን ያሳነሰ የተመታ ይሁን። አቅማችሁን ያሳነሰ የሰው ፊት እንዲገርፋችሁ ለማኝ ያደረገ በጌታ በኢየሱስ በተለያየ ጉዳይ ሰውን ቤግ እንድታደርጉ፣ እንድትለምኑ፣ እንድትጠይቁ መከራ እንድንበላ በጌታ በኢየሱስም እንደዚህ አይነት ውስብስብ ሁኔታ ውስጥ የሚከቱ አጋንንቶች አሉ። እነዚህ አጋንንቶች ዛሬ እሳት እንዲበላቸው ጸልያለሁ። እግዚአብሔር አምላክ የሰው ፊት የገረፋችሁ ጊዜ ይበቃል እያለኝ ነው። መንፈስ ቅዱስ ድምፅ ይሰጠኛል። የሰው ፊት የገረፋችሁ፣ በሰው ፊት በተለያየ ጉዳይ የቆማችሁ፣ በሰው ፊት በተለያየ መልኩ የቆማችሁ እናንተ የምትፈልጉትን አይነት መልስ ሳታገኙ ውስጣችሁ የደማ ሰዎች በጌታ በኢየሱስ ዛሬ ይበቃል። እነዚህን አጋንንቶች መንፈስ ቅዱስ ከናንተ ራስ ላይ ያዋርዳቸዋል። ከናንተ ዙሪያ ላይ ይበትናቸዋል። ከናንተ ጀርባና ታሪክ ላይ ይቆረጣሉ። ከቤተሰብ የመጣ ቢሆን ሞገስ ማጣት ቢሆን አመዳም መሆን እግዚአብሔር አምላክ ያላላችሁን ህይወት እንድትኖሩ የሚያስገድዱ ጨቋኝ መናፍስቶች በጌታ በኢየሱስ ክርስቶስ ስም የተመቱ ይሁን። እኛ ስለማይገባን እንደው የነገሩ መወሳሰብ እየመሰለን እንኖራለን። ከነገሮች ጀርባ እያንዳንዱ ነገር መንፈስ ያዘለ ነው። እያንዳንዱ ነገር አጋንንት ያዘለ ነው። እያንዳንዱ ነገር ጀርባ የማናያቸው ነገርን የሚያበላሹ መናፍስቶች አሉ። እነዚህ መናፍስቶች በእሳት ይበሉ ዛሬ። እነዚህ ጠንቋዮች በእሳት ይበሉ። እነዚህ መተተኞች በእሳት ይበሉ በጌታ በኢየሱስ ስም። እናንተ ያላችሁበት ስፍራ እሳት እንዲወድቅ ጸልያለሁ። አንተ ያለበት ቦታ ላይ የመንፈስ ቅዱስ መገኘት እንዲበዛ ጸልያለሁ። አንተ ያለበት ቦታ ላይ የክርስቶስ ኢየሱስ የስሙ ኃይል ገኖ ሟርተኛ ያበደ ጠንቋይ እየተነቀለ አንተና ቤት፣ አንተና ህይወት፣ አንተና ትዳር፣ አንቺና ስራሽ በጌታ በኢየሱስ ስም እያበባችሁ እንድትሄዱ በፍሬያችሁ ምድርን እንድትሞሉ ትጸልያለሁ። በፍሬያችሁ አካባቢ እንዲቀየር ባንተ ላይ ካለው ባንቺ ላይ ካለው የእግዚአብሔር መንፈስ ሽታ የተነሳ የሞተ ነገር ከሰፈር ይነሳ። የሞተ አካባቢ ይነቃቃ። በጌታ በኢየሱስ ስም እያበቃለት ያለ ነገር ድል እንዲያገኝ በመጮኻችሁ እግዚአብሔር ከናንተ ጋር ባመጣው ድል የተነሳ የእግዚአብሔር አብሮነት ለናንተና ለከተማው ሰላም ይስጥ። የእግዚአብሔር አብሮነት ለናንተና ለስራ ቦታችሁ ረፍትን ያድርግ። የእግዚአብሔር አብሮነት ላንቺና ለስራ ቦታሽ፣ ላንቺና ለጓደኞችሽ፣ ላንቺና ለሚያውቁሽም ለማያውቁሽን ሰዎች መንፈስ ዓለም ላይ ከናንተ ተነሳ አካባቢ ይቀየር። ከናንተ ጋር ከእግዚአብሔር መሆኑ የተነሳ በጌታ በኢየሱስ ክርስቶስም ሰፈሩ ለለውጥ እንዲሆን ጸልያለሁ። በዚህ ሳምንት ውስጥ በጨለማው ዓለም ድንኳን ይሁን፣ ድንኳን ይውደቅ፣ ድንኳን ይጣል በጌታ በኢየሱስ ክርስቶስ። ሞት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጨለማ እዛ ነው የሚሆነው፣ እናንተ ቤት አይሆንም። ሐዘን እዛ ነው የሚሆነው፣ እናንተ ቤት አይሆንም። በጌታ በኢየሱስም ድህነት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጠንቋዩ፣ መተተኛው፣ ሟርተኛው ይነቀላል፣ እናንተ ትነግሳላችሁ። ኢየሱስ በዘራችሁ ላይ ይነገራል። ኢየሱስ በትውልዳችሁ ላይ ይቀጥላል። መንግስቱ ትሰፋለች። እግዚአብሔር የእናንተን ቤት ተጠቅሞ ለትውልድ ወንጌል ያበስራል። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ካለው ህይወት ውጭ እንድትኖሩ፣ የማትወዱትን እንድትኖሩ፣ የማትወዱት እንድትፈልጉ፣ የማትወዱት ነገር ውስጥ እንድትታሰሩ ያንዳንዱን ገመድ የሚሰበስብ በናዝሬቱ ጌታ በኢየሱስ ስም የተቀጣ ይሁን። እናመሰግናለን። ስለ እነዚህ ሰዎች አመሰግናለሁ። አብሮኝ ስለሚጸልዩ ሰዎች አመሰግናለሁ። እየቀጠሉ ስላሉ በእምነት ከኔ ጋር አሁንም ለመትጋት ስለሚያስቡ ሰዎች አመሰግናለሁ። ከኔ ጋር ለመጸለይ ስለሚወስኑ ሰዎች አመሰግናለሁ። ድል አለ መንገዳችን ላይ፣ ድል አለ መንገድሽ ላይ፣ ድል አለ፣ ከፍታ አለ። በጌታ በኢየሱስ ሰው የጸለየ ወድቆ አይቻላል። ሰው እግዚአብሔርን እየጠራ እየጮኸ ዝም በል እያሉት የጤሜዎስ ልጅ በርጤሜዎስ ዝም በል አትጮህ እያሉት አብዝቶ ጮኸ ይላል መጽሐፍ። አብዝታችሁ የምትጮህበት ሰዓት አሁን ነው። ጸሎት ማታቆሙበት ቀጥላችሁ የምትጸልዩበት ሰዓት አሁን ነው። አሁን ጸልዩ። አሁን አብዝታችሁ ጮሁ። አሁን አብዝታችሁ ጮሁ። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ እኔ አከብርሃለሁ በኢየሱስ ስም። ከነዚህ ጀግኖች ጋር ሆኜ አመሰግናለሁ። እየሰሙኝ ካሉ ከተቀጣጠሉ ሰዎች ጋር ሆኜ አመሰግናለሁ። አብሮኝ ወደ አንተ ከሚጮሁ እግዚአብሔር መልካም ነው ከሚሉ፣ እግዚአብሔር ረፍቴ ነው ከሚሉ፣ እግዚአብሔር አዲስን ህይወት አይቼ ማላቀውን ብርቱና ጠንካራ
ኃያል የሆነን ነገር ያሳየኛል ከሚሉ ጋር አመሰግናለሁ። አንተ ታማኝ፣ አንተ ብርቱ ተዋጊ፣ አንተ ጠላቶቻችንን የምትበትን፣ አንተ ሐዘናችንን የምትለውጥ፣ አንተ ደስታን የሚሰጠን፣ በመንፈስ ቅዱስ የምታረሰርሰን ልዑል ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ። ምስጋና ይገባሃል፣ ክብር ይገባሃል። በወጣንበት በገባንበት ሁሉ አሸነፍንብህ ባንተ ነው። ድል ያደረግንብህ ባንተ ነው። እግዚአብሔር የተሳካልን ባንተ ነው። የወጣንበት የገባንበት ቦታ ሁሉ ሞገስ ያገኘነው ባንተ ነው። ሰላም የሰጠህን አንተ ነህ። የምንተኛው እንቅልፍ ጣፈጠ የሆነው ባንተ ነው። እግዚአብሔር ሆይ በጌታ በኢየሱስም ገብቶን እሺ ብለን እናመሰግናለን። ገብቶን አሁንም ለመጸለይ አቅም ስለሆንከን እየሆንከንም ስላለ አባት ሆይ ክብር ሁሉ ለአንተ ይሁን። እናወድሳለን፣ ስምን ከፍ እናደርጋለን። እንቀጥላለን፣ እንጸልይ። ሃሌሉያ። ምን ቆጥረው ስላለን ምናመሰግንበት ርዕስ ስላለን ሕይወት ስለሆንከኝ አመሰግናለሁ። ስላሻገርከኝ አመሰግናለሁ። ሐዘን ስላላገኘኝ አመሰግናለሁ። ልቤ ስላልተሰበረ አመሰግናለሁ። ጠላት ከሚወረውርብኝ ፍላጻ ይልቅ ያንተ መልካምነት በሕይወት ላይ ስለተገለጠ አመሰግናለሁ። ከጩኸቶቹ በላይ እግዚአብሔር ከበዙት ድምጾች በላይ ያንተ ጠርቶ ስለሚሰማኝ፣ ያንተ እግዚአብሔር ሆይ ስለሚመራኝ፣ ያንተ እግዚአብሔር ሆይ በር ስለከፈተልኝ አመሰግንሃለሁ። አልጠፋንም። አንተ ከበህናል። መስቀልህ አድኖናል። ሕይወት ሆነህናል። እግዚአብሔር ሆይ አሁንም መርተህናል። በኢየሱስ ክርስቶስም ከኛ ቤት ሐዘን አልወጣም። ከኛ ቤት ጭንቀትና ጩኸት ወደ ውጭ ወጥቶ እስኪታይ ድረስ አልሆነም። ምክንያቱም አንተ መጣህና ሁሉንም ጸጥ አደረግከው። ደቀ መዛሙርቱ እየሄዱ ባሉበት ማዕበል ተነስቶ ሲናወጡ ሲጨነቁ አንተ ተነሳና ጸጥ አደረግ። እያንዳንዱን ነገር በሕይወታችን ላይ የተነሳን ጩኸት፣ በሕይወታችን ላይ የተነሳን ድህነት፣ በሕይወታችን ላይ የተነሳን አለመከናወን፣ በሕይወታችን ላይ የተነሳን ዕዳ፣ በሕይወታችን ላይ የተነሳን ውስንነት እያንዳንዱን በክርስቶስ ኢየሱስም ጸጥ አድርገዋልና አመሰግናል። አባት ሆይ አደጋ ስላላገኘን፣ ሞት ስላላገኘን፣ ሐዘን ስላላገኘን ይህን ለዘላለም እናመሰግናለን። አባት ሆይ ይህንን ክብር እንሰጣለን። እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። እኛ መንገድ አናውቅም፣ አንተ ስለመራህን ነው። እኛ አቅጣጫ አናውቅም፣ አንተ ስላሳየህን ነው። እኛ ጥበብ አናውቅም፣ አንተ ጥበብ ሆነህን ነው። እኛ እግዚአብሔር ሞገስ ያለን ሰዎች አይደለንም። በተፈጥሮ ምንታይ ተወዳጅ የሆንን ሰዎች አይደለንም። አንተ ግን መረጥከን። አንተ ግን በሰው ፊት ተሰሙዋልከን። አንተ ግን በሰው ፊት ተወደዱዋልከን። አንተ ግን በሰው ፊት ሞገስ ሰጠህን። እግዚአብሔር ሆይ አንተ ከኛ ጋር መሆንህን ያየንበት ሞገሳችን ስለሆንክ ነው። እግዚአብሔር ሆይ እናመሰግናለን። ስለፈለክ ከኛ ጋር ለመንቀሳቀስ ስለፈለክ እግዚአብሔር ስለ ፍላጎትህ ብቻ ክብር እንሰጥሃለን። አባቴ ሆይ ስለ ፍቅርህ እናመሰግናለን። ከኛ ጋር መንቀሳቀስ ስለወደድክ እናመሰግናለን። ስለ በጎ ፈቃድ፣ ስለ ልብህ ፈቃድ ከኛ ጋር ለመሆን ከኛ ከትንሾቹ ጋር አብረህ ለመዋል እኛን ለመጠበቅ በገባንበት ልትገባ በወጣንበት ልትወጣ በቆየንበት ልትቆይ እግዚአብሔር ሆይ ጥበቃህን ከኛ ላለመለየት ኪዳን ስለገባልን እናመሰግንሃለን። በኢየሱስ አሁንም የሚፈልጉን የተመቱ ናቸው። አሁንም የሚያሳድዱን የተመቱ ናቸው። አሁንም ነገር እንዳይገለጥልን ፋይት የሚያረጉን የወደቁ ናቸው። በጌታ በኢየሱስ በዚያና በዚያ ለአጋንንት ለመስራት በብዙ መልኩ በሚመቸው በዚህ ዘመን ያንተን እርዳታ የሚያስቆም የትኛውም አይነት የጨለማ ወጥመድ የለም። ምክንያቱም ፍቅርህ ከምንም ይበልጣል። ጥበቃ ከምንም ይበልጣል። ኃይልህ ከምንም ይበልጣል። ሞገስህ ከምንም ይበልጣል። ምሕረትህ ከምንም ይበልጣል። ኃይል አለ አንተ ጋር። አባት ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። ሞገስ አለን፣ ኃይል አለን፣ ክብር አለን። በጌታ በኢየሱስ ክርስቶስ ጨለማ ማይችለው ሞገስ ከኛ ጋር፣ ጨለማ ማይችለው የመለኮት ሞገስ፣ የእግዚአብሔር ሞገስ፣ የአባታችን ሞገስ በክርስቶስ ኢየሱስ በኩል የሚፈስ በክርስቶስ ኢየሱስ በኩል የሚደረግ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እንደምን በሰማያዊ ስፍራ የተባረክንበት ሞገስ the spirit of favor በጌታ በኢየሱስ ክርስቶስ ስም በልጆቼ ላይ ስለበዛ ስለኔ ስላመሰግናለሁ። ስለ ወዳጆቼ አመሰግናለሁ። ስለሚሰሙኝ ሰዎች አመሰግናለሁ። ሞገስ ትረፍረፍ በላያችሁ ላይ በጌታ በኢየሱስ ሞገስ ትረፍረፍ። በሄዳችሁበት ስፍራ ሞገስ ትረፍረፍ። በዚህ ሳምንት ውስጥ ሞገስ ትረፍረፍ። በስራ ቦታችሁ ላይ ሞገስ ትረፍረፍ። በነካችሁት ነገር ሁሉ ላይ እስራኤላውያን ሊወጡ በደረሱበት ሰዓት ላይ እግዚአብሔር ሲያስወጣቸው በሞገስ ነው ያስወጣቸው። እንዴት አደረገ ካላችሁኝ እያንዳንዱን ግብፃዊ ሄደው የጠየቁትን ብርና ወርቅ ባለጠግነትን ይለቅላቸውና ይተውላቸው ይሰጣቸው ዘንድ እግዚአብሔር በግብፃውያን ፊት ሞገስን ሰጣቸው ይላል።
አያችሁ፣ ሞገስ በአንዲት ሌሊት ድህነትን ያባርራል። ሞገስ በጠላት የተወሰደባችሁን ነገር ያስመልሳል። ሞገስ ባለቆቻችሁ ፊት ኃይል ይሆናችኋል። ሞገስ በምትናገሩበት ስፍራ ተደማጭ ያደርጋችኋል። ማንም ከእናንተ ንግግር በኋላ ደግሞ መናገር አይችልም። ለምን? የእናንተ ንግግር የንግግር ሁሉ መደምደሚያ ይሆናል። እግዚአብሔር ነውና ከሰማይ የሚያዝላችሁ። እግዚአብሔር ነውና የእናንተን ኃይል ያከበደው። እግዚአብሔር ነውና ጠላቶቻችሁን ከእግራችሁ በታች ያስረገጣችሁ። ማንም አይችላችሁም። በዚህ ሳምንት ባርካችኋለሁ በጌታ በኢየሱስ ስም። መለኮት ሞገሱን ይስጣችሁ። ባርካችኋለሁ በጌታ በኢየሱስ ስም። በዚህ ሳምንት የነካችሁት ይለምልምላችሁ። ባርካችኋለሁ በኢየሱስ ስም። ሐዘን ከቤታችሁ ላይ ለዘላለም ተባረረ ይሁን። እንደ እስራኤላውያን 430 ዓመት ሙሉ በቆዩበት በዛ ቦታ ላይ እግዚአብሔር አምላክ በአንዲት ሌሊት ነገር እንዳስለቀቀላቸው፣ በአንዲት ሌሊት የ400 ዓመቱን ላብ እንደሰጣቸው በጌታ በኢየሱስ ስም በዚህ ሌሊት እግዚአብሔር አምላክ የለፋችሁበትን ያላገኛችሁበት የለፋችሁበት ስፍራ ላይ እዛው በደከማችሁበት ላባችሁ በተንጠባጠበበት ቦታ ላይ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የእናንተ የሆነውን ነገር እንዲያስወጣላችሁ ጸልያለሁ። በሞገስ እንዲወጣ በክብር እንዲወጣ እግዚአብሔር እንዲያስገዛላችሁ ጸልያለሁ። እግዚአብሔር ያስገዛልኛል እያላችሁ ጻፉ። በሞገስ ያስገዛልኛል። በጌታ በኢየሱስ ስም ሞገስ ነገርን ሁሉ ከኔ ቁጥጥር ስር ያደርጋል። ፌቨር በጌታ በኢየሱስ ስም እየሞቱ ያሉ ነገሮች እንዲነሱ ጸልያለሁ። በዚህ ሌሊት እየሞቱ ያሉ ነገሮች፣ ተስፋ እየቆረጥንባቸው ያሉ ነገሮች፣ እግዚአብሔር ወዴትና እንዴት ሊሆኑ የምንላቸው ነገሮች ይነሱ። እግዚአብሔር እየታመሙ ያሉ ነገሮች ይነሱ። ምን እየተካሄደን ያለባቸው ጥያቄዎች እኛ ማናቀውን ታላቅና ኃይለኛ ነገር የሚታሳየን ምሽት እንዲሆን ጸልያለሁ። በሞተ ነገር ላይ ና ተነስ ብለህ በጌታ በኢየሱስ ስም የሞተውን አልዓዛርን ጎትተህ እንዳወጣው ጠርተህ እንዳወጣው እየሞተ ያለን ህይወታችንን፣ እየሞተ ያለ ፋይናንሳችንን፣ እየሞተ ያለ ትዳራችንን፣ እየሞተ ያለ ሪሌሽንሺፓችንን፣ እየሞተ ያለ የሥራ ዳይመንሽን በክርስቶስ ኢየሱስ ስም እንዲነሳ ጸልያለሁ። በሥራ ቦታችሁ በሰው እጦት የምትቸገሩ በጌታ በኢየሱስ ስም እግዚአብሔር አምላክ እየሞተ ያለን የሥራ ስሜት እንዲያነሳሳላችሁ ጸልያለሁ። እየሞተ ያለን ኪዳን እንዲያነሳሳላችሁ ጸልያለሁ። እየሞተ ያለ የክርስትና ህይወታችሁ ይነሳ በናዝሬቱ ጌታ በኢየሱስ ስም። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳቤ ከቶ ሊከለከል እንደማይችል ዛሬ ያወቅኩ እንዳለ ኢዮብ በጌታ በኢየሱስ ስም እግዚአብሔርን ማንም እንዳታደርግ ብሎ ሊከለክለው በማይችለው አምላክ አመነ። ሁሉን ያደርግ ዘንድ ቻይ እንደሆነ አወቀ። ሐሳቡም አይከለከልም። እንኳን አቅዶልኝ እንኳን ሊያደርግ ተነስቶ ሐሳቡን በማሰቡ ላይ እግዚአብሔር ሐሳቡን እንኳን ባሰበበት ሰዓት ማንም ሊያስቆመው አይችልም። በጌታ በኢየሱስም ይሄ ሌሊት የእግዚአብሔር ሐሳብ ለኛ የሆነበት ሌሊት ነው። በክርስቶስ ኢየሱስ መልካም የሆነው ነገር ሁሉ የሚሰራልን ሌሊት ነው። በክርስቶስ ኢየሱስም የትንሣኤ መንፈስ እንዲንቀሳቀስ ጸልያለሁ። ሁሉን ሊያደርግ ይቻለዋል። ሁሉን ሊያደርግ ይቻለዋል። ሁሉን ማድረግ ይችላል። ሁሉም ለማድረግ ደግሞ ይንቀሳቀሳል። ይህ የኔ አባት ነው። ይህ ያንቺ አባት ነው። ይህ ያንተ አባት ነው። በጌታ በኢየሱስም ይንቀሳቀስላችሁ። ሰማያት ላይ ያለ በምድር የገነነ በሲኦል የሚገዛ በጌታ በኢየሱስ ክርስቶስም የእግዚአብሔር እጅና ስልጣን ይንቀሳቀስላችሁ። እየሞት ያለ ነገር ይነሳ። እየሞት ያለ ፋይናንስ ይነሳ። እየሞት ያለ ስራ ይነሳ። እየሞት ያለ ትዳር ይነሳ። እየሞት ነው እያሉ እየቀነሰብኝ ነው ይሄ ነገር እንደ ወትሮው እየቀጠለ አይደለም፣ ዝም ብሎ የመቀነስን ስሜት እያየሁበት ነው የምትሉት ነገር በናዝሬቱ በጌታ በኢየሱስ ትንሣኤ እንዲሆንለት እጸልያለሁ። ትንሣኤ ይሁንልን ጌታ ሆይ፣ መነሳት ይሁንለት በኢየሱስ ስም። አባቶ የተበዘበዝንበት ዘመን ይብቃ። ያለቀልን ዘመን ይብቃ። ያለቀስንበት ዘመን ይብቃ። ከዚህ በኋላ አንፈልግም። ካንተ ጋር እየኖረ ሰው ስለማይደርቅ፣ ካንተ ጋር እየኖረ ሰው ተስፋ ቆርጦ ስለማይመለስ፣ ካንተ ጋር እየኖረ እግዚአብሔር ሆይ ሰው አለቀልን ብሎ እንደማይመለስ ልክ እንደዛ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እየደከመ ያለ እጃችን ላይ ሊያልቅልን እንደሆነ እየሰጋንበት ያለ ፊቸር፣ እየሰጋንበት ያለ ዓመት፣ እየሰጋንበት ያለ 3-4 ዓመቶች በጌታ በኢየሱስ ስም አሁን ካንተ ትንሣኤ እንዲያገኛቸው ጸልያለሁ። እያለቀለት ያለ ነገር ላይ ሕይወትን ዝራበት በኢየሱስ ስም። እያለቀለት ያለ ነገር ላይ ኑር በል በጌታ በኢየሱስ ስም። በትንሣኤ ታሪክ ከሰራህ እግዚአብሔር ሰው ሙታን አስነስቶ በማያውቅበት ዘመን ላይ ሙታን ያስነሳ ዘንድ ለኢየሱስ ክርስቶስ ኃይል የሆንከው እግዚአብሔር በጌታ በኢየሱስ
ወደ እርሱ የመጡትን ሁሉ ይፈውስ ዘንድ ኃይል ሆነለት እንደሚል ቃል ኃይል ሆነው ነው አልዓዛርን የቀሰቀሰው። ኃይል ሆነው ነው ሞታለች ብሎ ማንም ሰው ተስፋ በቆረጠ ሰዓት ላይ ጣሊታ ተነሺ ብሎ ቀሰቀሳት። በጌታ በኢየሱስም ነገሮቻችንን በስም ጠርተን እንድታነሳ ጸልያለሁ። እያለቀለት ያለን ጉዳይ፣ እያለቀለት ያለ ሪሌሽንሺፕ፣ እያለቀለት ያለ ፋይናንስና ስራ፣ እያለቀለት ያለ ከሰው ጋር ያለን ጉዳይ፣ እያለቀለት ያለ አገልግሎት፣ እያለቀለት ያለ እያንዳንዱ ስማቸውን መጥራት ማልችላቸው የሚሰሙኝን ሰዎች ጉዳይ እንድታነሳው ጸልያለሁ። ክርስቶስን ከሙታን ያስነሳው መንፈስ ያ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል እንደሚል ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኛ አለ። የትንሣኤው መንፈስ ካንተ የተቀበልነው የሚሰራ ሕያው የሆነ በአሕዛብ ፊት ኢየሱስን በኃይል አስነስቶ ብዙዎችን ያሳፈረ፣ አፍ ያዘጋ፣ ትምህርት ያስቀየረ፣ ኃይልን የገለጠ ክርስቶስን ከሙታን ያስነሳ መንፈስ፣ ክርስቶስ ሞቶ እንዳይቀር ያደረገ፣ ክርስቶስ ለዘላለም በድን ሆኖ እንዳይቀር ያደረገ፣ ሕያው አምላክ መሆኑን ያስመሰከረ የትንሣኤ መንፈስ በጌታ በኢየሱስ ስም እኛንም ከኛ የወደቁ ከኛ የሞተ ያለን ሕይወት ያስነሳ፣ ቤተሰቦቻችንን ያስነሳ፣ እህት ወንድሞችን ያስነሳ፣ እናት አባቴን ያስነሳ። እየሞተ ያለ ስጋቸው ይነሳ። ሰውነታቸው ላይ ፈውስ ይሁን፣ ስጋቸው ላይ ፈውስ ይሁን። በበሽታ የሚሰቃይ ቤተሰብ ይፈወስ። በበሽታ የሚሰቃይ የሚያቀኝ ሰው ይፈወስ። በበሽታ የሚሰቃይ እኔ ቤት ያለ በሽታ ይውጣ። በትዳሬ ላይ ያለ በሽታ ይውጣ። በፋይናንስ ያለ ይውጣ። በቤቴ ውስጥ የገባ በሽታ በኢየሱስ ስም እንዲወጣ ጸልያለሁ። ማንኛውም ስፒሪት እንዲወጣ ጸልያለሁ። የትኛውም ጨለማ ለቆ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። የመጨረሻ ምሽት ይሁን። ይሄ የመጨረሻ ምሽት ይሁን በጌታ በኢየሱስ ስም። ለሐዘን የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ለበሽታ የመጨረሻ ምሽት ይሁን። ለድህነት የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ከዚህ በኋላ ደግሜ አልጠራም። ከዚህ በኋላ ደግሜ አልገስጽም። ከዚህ በኋላ ደግሜ አልዋጋም። ዛሬ ታስወጣዋለህ፣ ለምስጋና ይሆናል። ዛሬ ታስወጣዋለህ፣ ድል ይሆናል። ዛሬ ታስወጣዋለህ፣ አንተን ለማመስገን ብቻ የምናነሳበት ጉዳይ ይሆናል። ምክንያቱም አንተ የመጨረሻ ቀን ታደርጋለህ። ምክንያቱም አንተ የመጨረሻ ቀን ታደርግልናለህ። ኦ አባት ሆይ አመሰግንሃለሁ። እያደረግከው ስላለው ድንቅ ነገር አመሰግንሃለሁ። ጨለማ ቤት ውስጥ ኤግዚስት እንዳያደርግ እያደረግ ስላለ አመሰግንሃለሁ። ጨለማ እንዳይቆይ፣ ሐዘን እንዳይቆይ፣ ሞት እንዳይቆይ፣ ወደ ሞት ነገርን እያንደረደረ ያለ ነገር እንዳይቆይ እያደረግ ስላለ አመሰግንሃለሁ። በሽታ በጌታ በኢየሱስም የተሰበረ ይሁን። ቀንበር ይሰበር፣ ሐዘን ይሰበር፣ ሞት ይሰበር፣ ድህነት ይሰበር፣ ልኬት ይሰበር፣ ለክቶ ያስቀመጠን ይሰበር። በጌታ በኢየሱስም ኃይል ያሳጣን፣ ሰው ፊት እንድንቆም ያደረገ፣ በሰው ፊት እንድንቆም፣ ሰው ፊት እንዲገርፈን፣ ሰው ፊት እንድንገረፍ ያደረገ በጌታ በኢየሱስም አቅማችሁን ያሳነሰ የተመታ ይሁን። አቅማችሁን ያሳነሰ የሰው ፊት እንዲገርፋችሁ ለማኝ ያደረገ በጌታ በኢየሱስ በተለያየ ጉዳይ ሰውን ቤግ እንድታደርጉ፣ እንድትለምኑ፣ እንድትጠይቁ መከራ እንድንበላ በጌታ በኢየሱስም እንደዚህ አይነት ውስብስብ ሁኔታ ውስጥ የሚከቱ አጋንንቶች አሉ። እነዚህ አጋንንቶች ዛሬ እሳት እንዲበላቸው ጸልያለሁ። እግዚአብሔር አምላክ የሰው ፊት የገረፋችሁ ጊዜ ይበቃል እያለኝ ነው። መንፈስ ቅዱስ ድምፅ ይሰጠኛል። የሰው ፊት የገረፋችሁ፣ በሰው ፊት በተለያየ ጉዳይ የቆማችሁ፣ በሰው ፊት በተለያየ መልኩ የቆማችሁ፣ እናንተ የምትፈልጉትን አይነት መልስ ሳታገኙ ውስጣችሁ የደማ ሰዎች በጌታ በኢየሱስ ዛሬ ይበቃል። እነዚህን አጋንንቶች መንፈስ ቅዱስ ከናንተ ራስ ላይ ያዋርዳቸዋል። ከናንተ ዙሪያ ላይ ይበትናቸዋል። ከናንተ ጀርባና ታሪክ ላይ ይቆረጣሉ። ከቤተሰብ የመጣ ቢሆን ሞገስ ማጣት ቢሆን አመዳም መሆን እግዚአብሔር አምላክ ያላላችሁን ሕይወት እንድትኖሩ የሚያስገድዱ ጨቋኝ መናፍስቶች በጌታ በኢየሱስ ክርስቶስ ስም ተመቱ ይሁን። እኛ ስለማይገባን እንደው የነገሩ መወሳሰብ እየመሰለን እንኖራለን። ከነገሮች ጀርባ እያንዳንዱ ነገር መንፈስ ያዘለ ነው። እያንዳንዱ ነገር አጋንንት ያዘለ ነው። እያንዳንዱ ነገር ጀርባ የማናያቸው ነገርን የሚያበላሹ መናፍስቶች አሉ። እነዚህ መናፍስቶች በእሳት ይበሉ ዛሬ። እነዚህ ጠንቋዮች በእሳት ይበሉ። እነዚህ መተተኞች በእሳት ይበሉ በጌታ በኢየሱስ ስም። እናንተ ያላችሁበት ስፍራ እሳት እንዲወድቅ ጸልያለሁ። አንተ ያለበት ቦታ ላይ የመንፈስ ቅዱስ መገኘት እንዲበዛ ጸልያለሁ። አንተ ያለበት ቦታ ላይ የክርስቶስ ኢየሱስ የስሙ ኃይል ገኖ ሟርተኛ ያበደ ጠንቋይ እየተነቀለ አንተና ቤት፣ አንተና ህይወት፣ አንተና ትዳር፣ አንቺና ስራሽ በጌታ በኢየሱስ ስም እያበባችሁ እንድትሄዱ በፍሬያችሁ ምድርን እንድትሞሉ ትጸልያለሁ። በፍሬያችሁ አካባቢ እንዲቀየር በአንተ ላይ ካለው በአንቺ ላይ ካለው የእግዚአብሔር መንፈስ ሽታ የተነሳ የሞተ ነገር ከሰፈር ይነሳ። የሞተ አካባቢ
አካባቢ ይነቃቃ። በጌታ በኢየሱስ ስም እያበቃለት ያለ ነገር ድል እንዲያገኝ በመጮኻችሁ እግዚአብሔር ከእናንተ ጋር ባመጣው ድል የተነሳ የእግዚአብሔር አብሮነት ለእናንተና ለከተማው ሰላም ይስጥ። የእግዚአብሔር አብሮነት ለእናንተና ለስራ ቦታችሁ ረፍትን ያድርግ። የእግዚአብሔር አብሮነት ለአንቺና ለስራ ቦታሽ፣ ለአንቺና ለጓደኞችሽ፣ ለአንቺና ለሚያውቁሽም ለማያውቁሽን ሰዎች መንፈስ ዓለም ላይ ከእናንተ የተነሳ አካባቢ ይቀየር። ከእናንተ ጋር ከእግዚአብሔር መሆኑ የተነሳ በጌታ በኢየሱስ ክርስቶስም ሰፈሩ ለለውጥ እንዲሆን እጸልያለሁ። በዚህ ሳምንት ውስጥ በጨለማው ዓለም ድንኳን ይሁን፣ ድንኳን ይውደቅ፣ ድንኳን ይጣል በጌታ በኢየሱስ ክርስቶስ። ሞት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጨለማ እዛ ነው የሚሆነው፣ እናንተ ቤት አይሆንም። ሐዘን እዛ ነው የሚሆነው፣ እናንተ ቤት አይሆንም። በጌታ በኢየሱስም ድህነት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጠንቋዩ፣ መተተኛው፣ ሟርተኛው ይነቀላል፣ እናንተ ትነግሳላችሁ። ኢየሱስ በዘራችሁ ላይ ይነገራል። ኢየሱስ በትውልዳችሁ ላይ ይቀጥላል። መንግስቱ ትሰፋለች። እግዚአብሔር የእናንተን ቤት ተጠቅሞ ለትውልድ ወንጌል ያበስራል። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ካለው ህይወት ውጭ እንድትኖሩ፣ የማትወዱትን እንድትኖሩ፣ የማትወዱትን እንድትፈልጉ፣ የማትወዱት ነገር ውስጥ እንድትታሰሩ ያንዳንዱን ገመድ የሚሰበስብ በናዝሬቱ ጌታ በኢየሱስም የተቀጣ ይሁን። እናመሰግናለን። ስለ እነዚህ ሰዎች አመሰግናለሁ። አብሮኝ ስለሚጸልዩ ሰዎች አመሰግናለሁ። እየቀጠሉ ስላሉ በእምነት ከነጋር አሁንም ለመትጋት ስለሚያስቡ ሰዎች አመሰግናለሁ። ከነጋር ለመጸለይ ስለሚወስኑ ሰዎች አመሰግናለሁ። ድል አለ መንገዳችን ላይ፣ ድል አለ መንገድሽ ላይ፣ ድል አለ፣ ከፍታ አለ በጌታ በኢየሱስ። ሰው የጸለየ ወድቆ አይቻላል። ሰው እግዚአብሔርን እየጠራ እየጮኸ ዝም በል እያሉት የጥሜዎስ ልጅ በርጤሜዎስ ዝም በል አትጮህ እያሉት አብዝቶ ጮኸ ይላል መጽሐፍ። አብዝታችሁ የምትጮህበት ሰዓት አሁን ነው። ጸሎት ማታቆሙበት ቀጥላችሁ የምትጸልዩበት ሰዓት አሁን ነው። አሁን ጸልዩ። አሁን አብዝታችሁ ጮሁ። አሁን አብዝታችሁ ጮሁ በጌታ በኢየሱስ ስም። እናመሰግናለን አባት ሆይ፣ እኔ አከብርሃለሁ በኢየሱስ ስም። ከነዚህ ጀግኖች ጋር ሆኜ አመሰግናለሁ። እየሰሙኝ ካሉ ከተቀጣጠሉ ሰዎች ጋር ሆኜ አመሰግናለሁ። አብሮኝ ወደ አንተ ከሚጮሁ እግዚአብሔር መልካም ነው ከሚሉ፣ እግዚአብሔር ረፍቴ ነው ከሚሉ፣ እግዚአብሔር አዲስን ህይወት አይቼ ማላቀውን ብርቱና ጠንካራ ኃያል የሆነን ነገር ያሳየኛል ከሚሉ ጋር አመሰግናለሁ። አንተ ታማኝ፣ አንተ ብርቱ ተዋጊ፣ አንተ ጠላቶቻችንን የምትበትን፣ አንተ ሐዘናችንን የምትለውጥ፣ አንተ ደስታን የሚሰጠን፣ በመንፈስ ቅዱስ የምታረሰርሰን ልዑል ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ። ምስጋና ይገባሃል፣ ክብር ይገባሃል። በወጣንበት በገባንበት ሁሉ አሸነፍንብህ ባንተ ነው። ድል ያደረግንብህ ባንተ ነው። እግዚአብሔር የተሳካልን ባንተ ነው። የወጣንበት የገባንበት ቦታ ሁሉ ሞገስ ያገኘነው ባንተ ነው። ሰላም የሰጠህን አንተ ነህ። የምንተኛው እንቅልፍ ጣፈጠ የሆነው ባንተ ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ገብቶን እሺ ብለን እናመሰግናለን። ገብቶን አሁንም ለመጸለይ አቅም ስለሆንከን እየሆንከንም ስላለ አባት ሆይ ክብር ሁሉ ለአንተ ይሁን። እናወድሳለን፣ ስምን ከፍ እናደርጋለን። እንቀጥላለን፣ እንጸልይ። ሃሌሉያ። ምን ቆጥረው ስላለን ምናመሰግንበት ርዕስ ስላለን ህይወት ስለሆንከኝ አመሰግናለሁ። ስላሻገርከኝ አመሰግናለሁ። ሐዘን ስላላገኘኝ አመሰግናለሁ። ልቤ ስላልተሰበረ አመሰግናለሁ። ጠላት ከሚወረውርብኝ ፍላጻ ይልቅ ያንተ መልካምነት በህይወት ላይ ስለተገለጠ አመሰግናለሁ። ከጩኸቶቹ በላይ እግዚአብሔር ከበዙት ድምጾች በላይ ያንተ ጠርቶ ስለሚሰማኝ፣ ያንተ እግዚአብሔር ስለሚመራኝ፣ ያንተ እግዚአብሔር በር ስለከፈተልኝ አመሰግንሃለሁ። አልጠፋንም። አንተ ከበህናል። መስቀልህ አድኖናል። ህይወት ሆነህናል። እግዚአብሔር ሆይ አሁንም መርተህናል። በኢየሱስ ክርስቶስም ከኛ ቤት ሐዘን አልወጣም። ከኛ ቤት ጭንቀትና ጩኸት ወደ ውጭ ወጥቶ እስኪታይ ድረስ አልሆነም። ምክንያቱም አንተ መጣህና ሁሉንም ጸጥ አደረግከው። ደቀ መዛሙርቱ እየሄዱ ባሉበት ማዕበል ተነስቶ ሲናወጡ ሲጨነቁ አንተ ተነሳና ጸጥ አደረግ። እያንዳንዱን ነገር በህይወታችን ላይ የተነሳን ጩኸት፣ በህይወታችን ላይ የተነሳን ድህነት፣ በህይወታችን ላይ የተነሳን አለመከናወን፣ በህይወታችን ላይ የተነሳን ዕዳ፣ በህይወታችን ላይ የተነሳን ውስንነት እያንዳንዱን በክርስቶስ ኢየሱስም ጸጥ አድርገዋልና አመሰግናለሁ። አባት ሆይ አደጋ ስላላገኘን፣ ሞት ስላላገኘን፣ ሐዘን ስላላገኘን ይህን ለዘላለም እናመሰግናለን። አባት ሆይ ይህንን ክብር እንሰጣለን። እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። እኛ መንገድ አናውቅም፣ አንተ ስለመራህን ነው። እኛ አቅጣጫ አናውቅም፣ አንተ ስላሳየህን ነው። እኛ ጥበብ አናውቅም፣ አንተ ጥበብ ሆነህን ነው።
እኛ እግዚአብሔር ሞገስ ያለን ሰዎች አይደለንም። በተፈጥሮ ምንታይ ተወዳጅ የሆንን ሰዎች አይደለንም። አንተ ግን መረጥከን። አንተ ግን በሰው ፊት ተሰሙዋልከን። አንተ ግን በሰው ፊት ተወደደዋልከን። አንተ ግን በሰው ፊት ሞገስ ሰጠህን። እግዚአብሔር ሆይ አንተ ከኛ ጋር መሆንህን ያየንበት ሞገሳችን ስለሆንክ ነው። እግዚአብሔር ሆይ እናመሰግናለን። ስለፈለክ ከኛ ጋር ለመንቀሳቀስ ስለፈለክ እግዚአብሔር ስለ ፍላጎትህ ብቻ ክብር እንሰጥሃለን። አባት ሆይ ስለ ፍቅርህ እናመሰግናለን። ከኛ ጋር መንቀሳቀስ ስለወደድክ እናመሰግናለን። ስለ በጎ ፈቃድ፣ ስለ ልብህ ፈቃድ ከኛ ጋር ለመሆን ከኛ ከትንሾቹ ጋር አብረህ ለመዋል እኛን ለመጠበቅ በገባንበት ልትገባ በወጣንበት ልትወጣ በቆየንበት ልትቆይ እግዚአብሔር ሆይ ጥበቃህን ከኛ ላለመለየት ኪዳን ስለገባልን እናመሰግንሃለን። በኢየሱስ አሁንም የሚፈልጉን የተመቱ ናቸው። አሁንም የሚያሳድዱን የተመቱ ናቸው። አሁንም ነገር እንዳይገለጥልን ፋይት የሚያረጉን የወደቁ ናቸው። በጌታ በኢየሱስ በዚያና በዚያ ለአጋንንት ለመስራት በብዙ መልኩ በሚመቸው በዚህ ዘመን ያንተን እርዳታ የሚያስቆም የትኛውም አይነት የጨለማ ወጥመድ የለም። ምክንያቱም ፍቅርህ ከምንም ይበልጣል። ጥበቃ ከምንም ይበልጣል። ኃይልህ ከምንም ይበልጣል። ሞገስህ ከምንም ይበልጣል። ምህረትህ ከምንም ይበልጣል። ኃይል አለ አንተ ጋር። አባት ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። ሞገስ አለን፣ ኃይል አለን፣ ክብር አለን። በጌታ በኢየሱስ ክርስቶስ ጨለማ ማይችለው ሞገስ ከኛ ጋር፣ ጨለማ ማይችለው የመለኮት ሞገስ፣ የእግዚአብሔር ሞገስ፣ የአባታችን ሞገስ በክርስቶስ ኢየሱስ በኩል የሚፈስ በክርስቶስ ኢየሱስ በኩል የሚደረግ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እንደሚል በሰማያዊ ስፍራ የተባረክንበት ሞገስ the spirit of favor በጌታ በኢየሱስ ክርስቶስ ስም በልጆች ላይ ስለበዛ ስለኔ ስላመሰግናለሁ፣ ስለ ወዳጆቼ አመሰግናለሁ፣ ስለሚሰሙኝ ሰዎች አመሰግናለሁ። ሞገስ ትረፍረፍ በላያችሁ ላይ በጌታ በኢየሱስ ሞገስ ትረፍረፍ በሄዳችሁበት ስፍራ፣ ሞገስ ትረፍረፍ በዚህ ሳምንት ውስጥ፣ ሞገስ ትረፍረፍ በስራ ቦታችሁ ላይ፣ ሞገስ ትረፍረፍ በነካችሁት ነገር ሁሉ ላይ። እስራኤላውያን ሊወጡ በደረሱበት ሰዓት ላይ እግዚአብሔር ሲያስወጣቸው በሞገስ ነው ያስወጣቸው። እንዴት አደረግ ካላችሁኝ እያንዳንዱን ግብፃዊ ሄደው የጠየቁትን ብርና ወርቅ ባለጠግነትን ይለቅላቸውና ይተውላቸው ይሰጣቸው ዘንድ እግዚአብሔር በግብፃውያን ፊት ሞገስን ሰጣቸው ይላል። አያችሁ፣ ሞገስ በአንዲት ሌሊት ድህነትን ያባርራል። ሞገስ በጠላት የተወሰደባችሁን ነገር ያስመልሳል። ሞገስ ባለቆቻችሁ ፊት ኃይል ይሆናችኋል። ሞገስ በምትናገሩበት ስፍራ ተደማጭ ያደርጋችኋል። ማንም ከናንተ ንግግር በኋላ ደግሞ መናገር አይችልም። ለምን? የናንተ ንግግር የንግግር ሁሉ መደምደሚያ ይሆናል። እግዚአብሔር ነውና ከሰማይ የሚያዝላችሁ። እግዚአብሔር ነውና የናንተን ኃይል ያከበደው። እግዚአብሔር ነውና ጠላቶቻችሁን ከእግራችሁ በታች ያስረገጣችሁ። ማንም አይችላችሁም። በዚህ ሳምንት ባርካችኋለሁ በጌታ በኢየሱስ ስም። መለኮት ሞገሱን ይስጣችሁ። ባርካችኋለሁ በጌታ በኢየሱስ ስም። በዚህ ሳምንት የነካችሁት ይለምልምላችሁ። ባርካችኋለሁ በኢየሱስ ስም። ሐዘን ከቤታችሁ ላይ ለዘላለም ተባረረ ይሁን። እንደ እስራኤላውያን 430 ዓመት ሙሉ በቆዩበት በዛ ቦታ ላይ እግዚአብሔር አምላክ በአንዲት ሌሊት ነገር እንዳስለቀቀላቸው በአንዲት ሌሊት የ400 ዓመቱን ላብ እንደሰጣቸው በጌታ በኢየሱስ ስም በዚህ ሌሊት እግዚአብሔር አምላክ የለፋችሁበትን ያላገኛችሁበት የለፋችሁበት ስፍራ ላይ እዛው በደከማችሁበት ላባችሁ በተንጠባጠበበት ቦታ ላይ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የእናንተ የሆነውን ነገር እንዲያስወጣላችሁ ጸልያለሁ። በሞገስ እንዲወጣ በክብር እንዲወጣ እግዚአብሔር እንዲያስገዛላችሁ ጸልያለሁ። እግዚአብሔር ያስገዛልኛል እያላችሁ ጻፉ። በሞገስ ያስገዛልኛል። በጌታ በኢየሱስ ስም ሞገስ ነገርን ሁሉ ከኔ ቁጥጥር ስር ያደርጋል። ፌቨር በጌታ በኢየሱስ ስም እየሞቱ ያሉ ነገሮች እንዲነሱ ጸልያለሁ። በዚህ ሌሊት እየሞቱ ያሉ ነገሮች፣ ተስፋ እየቆረጥንባቸው ያሉ ነገሮች፣ እግዚአብሔር ወዴትና እንዴት ሊሆኑ የምንላቸው ነገሮች ይነሱ። እግዚአብሔር እየታመሙ ያሉ ነገሮች ይነሱ። ምን እየተካሄደን ያልንባቸው ጥያቄዎች እኛ ማናቀውን ታላቅና ኃይለኛ ነገር የምታሳየን ምሽት እንዲሆን ጸልያለሁ። በሞተ ነገር ላይ ና ተነስ ብለህ በጌታ በኢየሱስ ስም የሞተውን አልዓዛርን ጎትተህ እንዳወጣው ጠርተህ እንዳወጣው እየሞተ ያለን ህይወታችንን፣ እየሞተ ያለ ፋይናንሳችንን፣ እየሞተ ያለ ትዳራችንን፣ እየሞተ ያለ ሪሌሽንሺፓችንን፣ እየሞተ ያለ የሥራ ዳይመንሽን በክርስቶስ ኢየሱስ ስም እንዲነሳ ጸልያለሁ። በሥራ ቦታችሁ በሰው እጦት የምትቸገሩ በጌታ በኢየሱስ ስም እግዚአብሔር አምላክ
እየሞተ ያለን የሥራ ስሜት እንዲያነሳሳላችሁ ጸልያለሁ። እየሞተ ያለን ኪዳን እንዲያነሳሳላችሁ ጸልያለሁ። እየሞተ ያለ የክርስትና ሕይወታችሁ ይነሳ በናዝሬቱ ጌታ በኢየሱስ። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳቤ ከቶ ሊከለከል እንደማይችል ዛሬ ያወቅኩ እንዳለ ኢዮብ በጌታ በኢየሱስም እግዚአብሔርን ማንም እንዳታደርግ ብሎ ሊከለክለው በማይችለው አምላክ አመነ። ሁሉን ያደርግ ዘንድ ቻይ እንደሆነ አወቀ። ሐሳቡም አይከለከልም። እንኳን አቅዶልኝ እንኳን ሊያደርግ ተነስቶ ሐሳቡን በማሰቡ ላይ እግዚአብሔር ሐሳቡን እንኳን ባሰበበት ሰዓት ማንም ሊያስቆመው አይችልም። በጌታ በኢየሱስም ይሄ ሌሊት የእግዚአብሔር ሐሳብ ለኛ የሆነበት ሌሊት ነው። በክርስቶስ ኢየሱስ መልካም የሆነው ነገር ሁሉ የሚሰራልን ሌሊት ነው። በክርስቶስ ኢየሱስም የትንሣኤ መንፈስ እንዲንቀሳቀስ ጸልያለሁ። ሁሉን ሊያደርግ ይቻለዋል። ሁሉን ሊያደርግ ይቻለዋል። ሁሉን ማድረግ ይችላል። ሁሉም ለማድረግ ደግሞ ይንቀሳቀሳል። ይህ የኔ አባት ነው። ይህ ያንቺ አባት ነው። ይህ ያንተ አባት ነው። በጌታ በኢየሱስም ይንቀሳቀስላችሁ። ሰማያት ላይ ያለ በምድር የገነነ በሲኦል የሚገዛ በጌታ በኢየሱስ ክርስቶስም የእግዚአብሔር እጅና ስልጣን ይንቀሳቀስላችሁ። እየሞት ያለ ነገር ይነሳ። እየሞት ያለ ፋይናንስ ይነሳ። እየሞት ያለ ስራ ይነሳ። እየሞት ያለ ትዳር ይነሳ። እየሞት ነው እያሉ እየቀነሰብኝ ነው። ይሄ ነገር እንደ ወትሮው እየቀጠለ አይደለም። ዝም ብሎ የመቀነስን ስሜት እያየሁበት ነው የምትሉት ነገር በናዝሬቱ በጌታ በኢየሱስም ትንሣኤ እንዲሆንለት እጸልያለሁ። ትንሣኤ ይሁንልን ጌታ ሆይ፣ መነሳት ይሁንለት በኢየሱስ ስም። አባቶ የተበዘበዝንበት ዘመን ይብቃ። ያለቀልን ዘመን ይብቃ። ያለቀስንበት ዘመን ይብቃ። ከዚህ በኋላ አንፈልግም። ካንተ ጋር እየኖረ ሰው ስለማይደርቅ፣ ካንተ ጋር እየኖረ ሰው ተስፋ ቆርጦ ስለማይመለስ፣ ካንተ ጋር እየኖረ እግዚአብሔር ሆይ ሰው አለቀልን ብሎ እንደማይመለስ ልክ እንደዛ ጸልያለሁ በጌታ በኢየሱስ ክርስቶስም። እየደከመ ያለ እጃችን ላይ ሊያልቅልን እንደሆነ እየሰጋንበት ያለ ፊቸር፣ እየሰጋንበት ያለ ዓመት፣ እየሰጋንበት ያለ 3-4 ዓመቶች በጌታ በኢየሱስ አሁን ካንተ ትንሣኤ እንዲያገኛቸው ጸልያለሁ። እያለቀለት ያለ ነገር ላይ ሕይወትን ዝራበት በኢየሱስ። እያለቀለት ያለ ነገር ላይ ኑር በል በጌታ በኢየሱስ። በትንሣኤ ታሪክ ከሰራህ እግዚአብሔር ሰው ሙታን አስነስቶ በማያውቅበት ዘመን ላይ ሙታን ያስነሳ ዘንድ ለኢየሱስ ክርስቶስ ኃይል የሆንከው እግዚአብሔር በጌታ በኢየሱስ ወደ እርሱ የመጡትን ሁሉ ይፈውስ ዘንድ ኃይል ሆነለት እንደሚል ቃል ኃይል ሆነው ነው አልዓዛርን የቀሰቀሰው። ኃይል ሆነው ነው ሞታለች ብሎ ማንም ሰው ተስፋ በቆረጠ ሰዓት ላይ ጣሊታ ተነሺ ብሎ ቀሰቀሳት። በጌታ በኢየሱስም ነገሮቻችንን በስም ጠርተህ እንድታነሳ ጸልያለሁ። እያለቀለት ያለን ጉዳይ፣ እያለቀለት ያለ ሪሌሽንሺፕ፣ እያለቀለት ያለ ፋይናንስና ስራ፣ እያለቀለት ያለ ከሰው ጋር ያለን ጉዳይ፣ እያለቀለት ያለ አገልግሎት፣ እያለቀለት ያለ እያንዳንዱ ስማቸውን መጥራት ማልችላቸው የሚሰሙኝን ሰዎች ጉዳይ እንድታነሳው ጸልያለሁ። ክርስቶስን ከሙታን ያስነሳው መንፈስ ያ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል እንደሚል ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኛ አለ። የትንሣኤው መንፈስ ካንተ የተቀበልነው የሚሰራ ሕያው የሆነ በአሕዛብ ፊት ኢየሱስን በኃይል አስነስቶ ብዙዎችን ያሳፈረ፣ አፍ ያዘጋ፣ ትምህርት ያስቀየረ፣ ኃይልን የገለጠ ክርስቶስን ከሙታን ያስነሳ መንፈስ፣ ክርስቶስ ሞቶ እንዳይቀር ያደረገ፣ ክርስቶስ ለዘላለም በድን ሆኖ እንዳይቀር ያደረገ፣ ሕያው አምላክ መሆኑን ያስመሰከረ የትንሣኤ መንፈስ በጌታ በኢየሱስ ስም እኛንም ከኛ የወደቁ ከኛ የሞተ ያለን ሕይወት ያስነሳ፣ ቤተሰቦቻችንን ያስነሳ፣ እህት ወንድሞችን ያስነሳ፣ እናት አባቴን ያስነሳ። እየሞተ ያለ ስጋቸው ይነሳ። ሰውነታቸው ላይ ፈውስ ይሁን። ስጋቸው ላይ ፈውስ ይሁን። በበሽታ የሚሰቃይ ቤተሰብ ይፈውስ። በበሽታ የሚሰቃይ የሚያቀኝ ሰው ይፈውስ። በበሽታ የሚሰቃይ እኔ ቤት ያለ በሽታ ይውጣ። በትዳሬ ላይ ያለ በሽታ ይውጣ። በፋይናንስ ያለ ይውጣ። በቤቴ ውስጥ የገባ በሽታ በኢየሱስ ስም እንዲወጣ ጸልያለሁ። ማንኛውም ስፒሪት እንዲወጣ ጸልያለሁ። የትኛውም ጨለማ ለቆ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። የመጨረሻ ምሽት ይሁን። ይሄ የመጨረሻ ምሽት ይሁን በጌታ በኢየሱስ ስም። ለሐዘን የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ለበሽታ የመጨረሻ ምሽት ይሁን። ለድህነት የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ከዚህ በኋላ ደግሜ አልጠራም። ከዚህ በኋላ ደግሜ አልገስጽም። ከዚህ በኋላ ደግሜ አልዋጋም። ዛሬ ታስወጣዋለህ፣ ለምስጋና ይሆናል። ዛሬ ታስወጣዋለህ፣ ድል ይሆናል። ዛሬ ታስወጣዋለህ፣ አንተን ለማመስገን ብቻ የምናነሳበት ጉዳይ ይሆናል። ምክንያቱም አንተ የመጨረሻ ቀን ታደርጋለህ። ምክንያቱም አንተ የመጨረሻ ቀን ታደርግልናለህ።
አባት ሆይ አመሰግናለሁ። እያደረግከው ስላለው ድንቅ ነገር አመሰግናለሁ። ጨለማ ቤት ውስጥ ኤግዚስት እንዳያደርግ እያደረግክ ስላለ አመሰግናለሁ። ጨለማ እንዳይቆይ፣ ሐዘን እንዳይቆይ፣ ሞት እንዳይቆይ፣ ወደ ሞት ነገርን እያንደረደረ ያለ ነገር እንዳይቆይ እያደረግክ ስላለ አመሰግናለሁ። በሽታ በጌታ በኢየሱስ ስም የተሰበረ ይሁን። ቀንበር ይሰበር፣ ሐዘን ይሰበር፣ ሞት ይሰበር፣ ድህነት ይሰበር፣ ልኬት ይሰበር፣ ለክቶ ያስቀመጠን ይሰበር። በጌታ በኢየሱስም ኃይል ያሳጣን፣ ሰው ፊት እንድንቆም ያደረገን፣ በሰው ፊት እንድንቆም፣ ሰው ፊት እንዲገርፈን፣ ሰው ፊት እንድንገረፍ ያደረገ በጌታ በኢየሱስም አቅማችሁን ያሳነሰ የተመታ ይሁን። አቅማችሁን ያሳነሰ የሰው ፊት እንዲገርፋችሁ ለማኝ ያደረገ በጌታ በኢየሱስ በተለያየ ጉዳይ ሰውን ቤግ እንድታደርጉ፣ እንድትለምኑ፣ እንድትጠይቁ መከራ እንድንበላ በጌታ በኢየሱስም እንደዚህ አይነት ውስብስብ ሁኔታ ውስጥ የሚከቱ አጋንንቶች አሉ። እነዚህ አጋንንቶች ዛሬ እሳት እንዲበላቸው ጸልያለሁ። እግዚአብሔር አምላክ የሰው ፊት የገረፋችሁ ጊዜ ይበቃል እያለኝ ነው። መንፈስ ቅዱስ ድምፅ ይሰጠኛል። የሰው ፊት የገረፋችሁ፣ በሰው ፊት በተለያየ ጉዳይ የቆማችሁ፣ በሰው ፊት በተለያየ መልኩ የቆማችሁ እናንተ የምትፈልጉትን አይነት መልስ ሳታገኙ ውስጣችሁ የደማ ሰዎች በጌታ በኢየሱስም ዛሬ ይበቃል። እነዚህን አጋንንቶች መንፈስ ቅዱስ ከናንተ ራስ ላይ ያዋርዳቸዋል። ከናንተ ዙሪያ ላይ ይበትናቸዋል። ከናንተ ጀርባና ታሪክ ላይ ይቆረጣሉ። ከቤተሰብ የመጣ ቢሆን ሞገስ ማጣት ቢሆን አመዳም መሆን እግዚአብሔር አምላክ ያላላችሁን ህይወት እንድትኖሩ የሚያስገድዱ ጨቋኝ መናፍስቶች በጌታ በኢየሱስ ክርስቶስ ስም የተመቱ ይሁን። እኛ ስለማይገባን እንደው የነገሩ መወሳሰብ እየመሰለን እንኖራለን። ከነገሮች ጀርባ እያንዳንዱ ነገር መንፈስ ያዘለ ነው። እያንዳንዱ ነገር አጋንንት ያዘለ ነው። እያንዳንዱ ነገር ጀርባ የማናያቸው ነገርን የሚያበላሹ መናፍስቶች አሉ። እነዚህ መናፍስቶች በእሳት ይበሉ ዛሬ። እነዚህ ጠንቋዮች በእሳት ይበሉ። እነዚህ መተተኞች በእሳት ይበሉ። በጌታ በኢየሱስ ስም እናንተ ያላችሁበት ስፍራ እሳት እንዲወድቅ ጸልያለሁ። አንተ ያለበት ቦታ ላይ የመንፈስ ቅዱስ መገኘት እንዲበዛ ጸልያለሁ። አንተ ያለበት ቦታ ላይ የክርስቶስ ኢየሱስ የስሙ ኃይል ገኖ ሟርተኛ ያበደ ጠንቋይ እየተነቀለ አንተና ቤት፣ አንተና ህይወት፣ አንተና ትዳር፣ አንቺና ስራሽ በጌታ በኢየሱስ ስም እያበባችሁ እንድትሄዱ በፍሬያችሁ ምድርን እንድትሞሉ ትጸልያለሁ። በፍሬያችሁ አካባቢ እንዲቀየር ባንተ ላይ ካለው ባንቺ ላይ ካለው የእግዚአብሔር መንፈስ ሽታ የተነሳ የሞተ ነገር ከሰፈር ይነሳ። የሞተ አካባቢ ይነቃቃ። በጌታ በኢየሱስ ስም እያበቃለት ያለ ነገር ድል እንዲያገኝ በመጮኻችሁ እግዚአብሔር ከናንተ ጋር ባመጣው ድል የተነሳ የእግዚአብሔር አብሮነት ለናንተና ለከተማው ሰላም ይስጥ። የእግዚአብሔር አብሮነት ለናንተና ለስራ ቦታችሁ ረፍትን ያድርግ። የእግዚአብሔር አብሮነት ላንቺና ለስራ ቦታሽ፣ ላንቺና ለጓደኞችሽ፣ ላንቺና ለሚያውቁሽም ለማያውቁሽን ሰዎች መንፈስ ዓለም ላይ ከናንተ የተነሳ አካባቢ ይቀየር። ከናንተ ጋር ከእግዚአብሔር መሆኑ የተነሳ በጌታ በኢየሱስ ክርስቶስም ሰፈሩ ለለውጥ እንዲሆን ጸልያለሁ። በዚህ ሳምንት ውስጥ በጨለማው ዓለም ድንኳን ይሁን፣ ድንኳን ይውደቅ፣ ድንኳን ይጣል በጌታ በኢየሱስ ክርስቶስ። ሞት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጨለማ እዛ ነው የሚሆነው፣ እናንተ ቤት አይሆንም። ሐዘን እዛ ነው የሚሆነው፣ እናንተ ቤት አይሆንም። በጌታ በኢየሱስም ድህነት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጠንቋዩ፣ መተተኛው፣ ሟርተኛው ይነቀላል፣ እናንተ ትነግሳላችሁ። ኢየሱስ በዘራችሁ ላይ ይነገራል። ኢየሱስ በትውልዳችሁ ላይ ይቀጥላል። መንግስቱ ትሰፋለች። እግዚአብሔር የእናንተን ቤት ተጠቅሞ ለትውልድ ወንጌል ያበስራል። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ካለው ህይወት ውጭ እንድትኖሩ፣ የማትወዱትን እንድትኖሩ፣ የማትወዱትን እንድትፈልጉ፣ የማትወዱት ነገር ውስጥ እንድትታሰሩ ያንዳንዱን ገመድ የሚሰበስብ በናዝሬቱ ጌታ በኢየሱስም የተቀጣ ይሁን። እናመሰግናለን። ስለ እነዚህ ሰዎች አመሰግናለሁ። አብሮኝ ስለሚጸልዩ ሰዎች አመሰግናለሁ። እየቀጠሉ ስላሉ በእምነት ከኔ ጋር አሁንም ለመትጋት ስለሚያስቡ ሰዎች አመሰግናለሁ። ከኔ ጋር ለመጸለይ ስለሚወስኑ ሰዎች አመሰግናለሁ። ድል አለ መንገዳችን ላይ፣ ድል አለ መንገድሽ ላይ፣ ድል አለ፣ ከፍታ አለ። በጌታ በኢየሱስ ሰው የጸለየ ወድቆ አይቻላል። ሰው እግዚአብሔርን እየጠራ እየጮኸ ዝም በል እያሉት የጤሜዎስ ልጅ በርጤሜዎስ ዝም በል አትጮህ እያሉት አብዝቶ ጮኸ ይላል መጽሐፍ። አብዝታችሁ የምትጮህበት ሰዓት አሁን ነው። ጸሎት ማታቆሙበት ቀጥላችሁ የምትጸልዩበት ሰዓት አሁን ነው። አሁን ጸልዩ። አሁን አብዝታችሁ ጩሁ። አሁን አብዝታችሁ ጩሁ። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ እኔ አከብርሃለሁ። በኢየሱስ ስም ከነዚህ ጀግኖች ጋር ሆኜ አመሰግናለሁ። እየሰሙኝ ካሉ ከተቀጣጠሉ ሰዎች ጋር ሆኜ አመሰግናለሁ። አብሮኝ ወደ አንተ ከሚጮሁ እግዚአብሔር መልካም ነው ከሚሉ፣ እግዚአብሔር ረፍቴ ነው ከሚሉ፣ እግዚአብሔር አዲስን ህይወት አይቼ ማላቀውን ብርቱና ጠንካራ
ኃያል የሆነ ነገር ያሳየኛል ከሚሉ ጋር አመሰግናለሁ። አንተ ታማኝ፣ አንተ ብርቱ ተዋጊ፣ አንተ ጠላቶቻችንን የምትበትን፣ አንተ ሐዘናችንን የምትለውጥ፣ አንተ ደስታን የሚሰጠን፣ በመንፈስ ቅዱስ የምታረሰርሰን ልዑል ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ። ምስጋና ይገባሃል፣ ክብር ይገባሃል። በወጣንበት በገባንበት ሁሉ አሸነፍንብህ ባንተ ነው። ድል ያደረግንብህ ባንተ ነው። እግዚአብሔር የተሳካልን ባንተ ነው። የወጣንበት የገባንበት ቦታ ሁሉ ሞገስ ያገኘነው ባንተ ነው። ሰላም የሰጠህን አንተ ነህ። የምንተኛው እንቅልፍ ጣፈጠ የሆነው ባንተ ነው። እግዚአብሔር ሆይ በጌታ በኢየሱስም ገብቶን እሺ ብለን እናመሰግናለን። ገብቶን አሁንም ለመጸለይ አቅም ስለሆንከን እየሆንከንም ስላለ አባት ሆይ ክብር ሁሉ ለአንተ ይሁን። እናወድሳለን፣ ስምን ከፍ እናደርጋለን። እንቀጥላለን፣ እንጸልይ። ሃሌሉያ። ምን ቆጥረው ስላለን ምናመሰግንበት ርዕስ ስላለን ሕይወት ስለሆንከኝ አመሰግናለሁ። ስላሻገርከኝ አመሰግናለሁ። ሐዘን ስላላገኘኝ አመሰግናለሁ። ልቤ ስላልተሰበረ አመሰግናለሁ። ጠላት ከሚወረውርብኝ ፍላጻ ይልቅ ያንተ መልካምነት በሕይወት ላይ ስለተገለጠ አመሰግናለሁ። ከጩኸቶቹ በላይ እግዚአብሔር ከበዙት ድምፆች በላይ ያንተ ጠርቶ ስለሚሰማኝ፣ ያንተ እግዚአብሔር ሆይ ስለሚመራኝ፣ ያንተ እግዚአብሔር ሆይ በር ስለከፈተልኝ አመሰግንሃለሁ። አልጠፋንም። አንተ ከበህናል። መስቀልህ አድኖናል። ሕይወት ሆነህናል። እግዚአብሔር ሆይ አሁንም መርተህናል። በኢየሱስ ክርስቶስም ከኛ ቤት ሐዘን አልወጣም። ከኛ ቤት ጭንቀትና ጩኸት ወደ ውጭ ወጥቶ እስኪታይ ድረስ አልሆነም። ምክንያቱም አንተ መጣህና ሁሉንም ጸጥ አደረግከው። ደቀ መዛሙርቱ እየሄዱ ባሉበት ማዕበል ተነስቶ ሲናወጡ ሲጨነቁ አንተ ተነሳና ጸጥ አደረግ። እያንዳንዱን ነገር በሕይወታችን ላይ የተነሳን ጩኸት፣ በሕይወታችን ላይ የተነሳን ድህነት፣ በሕይወታችን ላይ የተነሳን አለመከናወን፣ በሕይወታችን ላይ የተነሳን ዕዳ፣ በሕይወታችን ላይ የተነሳን ውስንነት እያንዳንዱን በክርስቶስ ኢየሱስም ጸጥ አድርገዋልና አመሰግናለሁ። አባት ሆይ አደጋ ስላላገኘን፣ ሞት ስላላገኘን፣ ሐዘን ስላላገኘን ይህን ለዘላለም እናመሰግናለን። አባት ሆይ ይህንን ክብር እንሰጣለን። እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። እኛ መንገድ አናውቅም፣ አንተ ስለመራህን ነው። እኛ አቅጣጫ አናውቅም፣ አንተ ስላሳየህን ነው። እኛ ጥበብ አናውቅም፣ አንተ ጥበብ ሆነህን ነው። እኛ እግዚአብሔር ሞገስ ያለን ሰዎች አይደለንም። በተፈጥሮ ምንታይ ተወዳጅ የሆንን ሰዎች አይደለንም። አንተ ግን መረጥከን። አንተ ግን በሰው ፊት ተሰሟልከን። አንተ ግን በሰው ፊት ተወደዷልከን። አንተ ግን በሰው ፊት ሞገስ ሰጠህን። እግዚአብሔር ሆይ አንተ ከኛ ጋር መሆንህን ያየንበት ሞገሳችን ስለሆንክ ነው። እግዚአብሔር ሆይ እናመሰግናለን። ስለፈለግ ከኛ ጋር ለመንቀሳቀስ ስለፈለግ እግዚአብሔር ስለ ፍላጎትህ ብቻ ክብር እንሰጥሃለን። አባቴ ሆይ ስለ ፍቅርህ እናመሰግናለን። ከኛ ጋር መንቀሳቀስ ስለወደድክ እናመሰግናለን። ስለ በጎ ፈቃድ፣ ስለ ልብህ ፈቃድ ከኛ ጋር ለመሆን ከኛ ከትንሾቹ ጋር አብረህ ለመዋል እኛን ለመጠበቅ በገባንበት ልትገባ በወጣንበት ልትወጣ በቆየንበት ልትቆይ እግዚአብሔር ሆይ ጥበቃህን ከኛ ላለመለየት ኪዳን ስለገባልን እናመሰግንሃለን። በኢየሱስ አሁንም የሚፈልጉን የተመቱ ናቸው። አሁንም የሚያሳድዱን የተመቱ ናቸው። አሁንም ነገር እንዳይገለጥልን ፋይት የሚያረጉን የወደቁ ናቸው። በጌታ በኢየሱስ በዚያና በዚያ ለአጋንንት ለመስራት በብዙ መልኩ በሚመቸው በዚህ ዘመን ያንተን እርዳታ የሚያስቆም የትኛውም አይነት የጨለማ ወጥመድ የለም። ምክንያቱም ፍቅርህ ከምንም ይበልጣል። ጥበቃ ከምንም ይበልጣል። ኃይልህ ከምንም ይበልጣል። ሞገስህ ከምንም ይበልጣል። ምሕረትህ ከምንም ይበልጣል። ኃይል አለ አንተ ጋር። አባት ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። ሞገስ አለን፣ ኃይል አለን፣ ክብር አለን። በጌታ በኢየሱስ ክርስቶስ ጨለማ ማይችለው ሞገስ ከኛ ጋር፣ ጨለማ ማይችለው የመለኮት ሞገስ፣ የእግዚአብሔር ሞገስ፣ የአባታችን ሞገስ በክርስቶስ ኢየሱስ በኩል የሚፈስ በክርስቶስ ኢየሱስ በኩል የሚደረግ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እንደሚል በሰማያዊ ስፍራ የተባረክንበት ሞገስ the spirit of favor በጌታ በኢየሱስ ክርስቶስ ስም በልጆቼ ላይ ስለበዛ ስለኔ ስላመሰግናለሁ። ስለ ወዳጆቼ አመሰግናለሁ። ስለሚሰሙኝ ሰዎች አመሰግናለሁ። ሞገስ ትረፍረፍ በላያችሁ ላይ በጌታ በኢየሱስ ሞገስ ትረፍረፍ። በሄዳችሁበት ስፍራ ሞገስ ትረፍረፍ። በዚህ ሳምንት ውስጥ ሞገስ ትረፍረፍ። በስራ ቦታችሁ ላይ ሞገስ ትረፍረፍ።
በነካችሁት ነገር ሁሉ ላይ እስራኤላውያን ሊወጡ በደረሱበት ሰዓት ላይ እግዚአብሔር ሲያስወጣቸው በሞገስ ነው ያስወጣቸው። እንዴት አደረገ ካላችሁኝ እያንዳንዱን ግብፃዊ ሄደው የጠየቁትን ብርና ወርቅ ባለጠግነትን ይለቅላቸውና ይተውላቸው ይሰጣቸው ዘንድ እግዚአብሔር በግብፃውያን ፊት ሞገስን ሰጣቸው ይላል። አያችሁ፣ ሞገስ በአንዲት ሌሊት ድህነትን ያባርራል። ሞገስ በጠላት የተወሰደባችሁን ነገር ያስመልሳል። ሞገስ ባለቆቻችሁ ፊት ኃይል ይሆናችኋል። ሞገስ በምትናገሩበት ስፍራ ተደማጭ ያደርጋችኋል። ማንም ከእናንተ ንግግር በኋላ ደግሞ መናገር አይችልም። ለምን? የእናንተ ንግግር የንግግር ሁሉ መደምደሚያ ይሆናል። እግዚአብሔር ነውና ከሰማይ የሚያዝላችሁ። እግዚአብሔር ነውና የእናንተን ኃይል ያከበደው። እግዚአብሔር ነውና ጠላቶቻችሁን ከእግራችሁ በታች ያስረገጣችሁ። ማንም አይችላችሁም። በዚህ ሳምንት ባርካችኋለሁ በጌታ በኢየሱስ ስም። መለኮት ሞገሱን ይስጣችሁ። ባርካችኋለሁ በጌታ በኢየሱስ ስም። በዚህ ሳምንት የነካችሁት ይለምልምላችሁ። ባርካችኋለሁ በኢየሱስ ስም። ሐዘን ከቤታችሁ ላይ ለዘላለም ተባረረ ይሁን። እንደ እስራኤላውያን 430 ዓመት ሙሉ በቆዩበት በዛ ቦታ ላይ እግዚአብሔር አምላክ በአንዲት ሌሊት ነገር እንዳስለቀቀላቸው፣ በአንዲት ሌሊት የ400 ዓመቱን ላብ እንደሰጣቸው በጌታ በኢየሱስ ስም በዚህ ሌሊት እግዚአብሔር አምላክ የለፋችሁበትን ያላገኛችሁበት የለፋችሁበት ስፍራ ላይ እዛው በደከማችሁበት ላባችሁ በተንጠባጠበበት ቦታ ላይ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የእናንተ የሆነውን ነገር እንዲያስወጣላችሁ ጸልያለሁ። በሞገስ እንዲወጣ በክብር እንዲወጣ እግዚአብሔር እንዲያስገዛላችሁ ጸልያለሁ። እግዚአብሔር ያስገዛልኛል እያላችሁ ጻፉ። በሞገስ ያስገዛልኛል። በጌታ በኢየሱስ ስም ሞገስ ነገርን ሁሉ ከኔ ቁጥጥር ስር ያደርጋል። ፌቨር በጌታ በኢየሱስ ስም እየሞቱ ያሉ ነገሮች እንዲነሱ ጸልያለሁ። በዚህ ሌሊት እየሞቱ ያሉ ነገሮች፣ ተስፋ እየቆረጥንባቸው ያሉ ነገሮች፣ እግዚአብሔር ወዴትና እንዴት ሊሆኑ የምንላቸው ነገሮች ይነሱ። እግዚአብሔር እየታመሙ ያሉ ነገሮች ይነሱ። ምን እየተካሄደ ነው ያልንባቸው ጥያቄዎች እኛ ማናቀውን ታላቅና ኃይለኛ ነገር የምታሳየን ምሽት እንዲሆን ጸልያለሁ። በሞተ ነገር ላይ ና ተነስ ብለህ በጌታ በኢየሱስ ስም የሞተውን አልዓዛርን ጎትተህ እንዳወጣው ጠርተህ እንዳወጣው እየሞተ ያለን ህይወታችንን፣ እየሞተ ያለ ፋይናንሳችንን፣ እየሞተ ያለ ትዳራችንን፣ እየሞተ ያለ ሪሌሽንሺፓችንን፣ እየሞተ ያለ የሥራ ዳይሜንሽን በክርስቶስ ኢየሱስ ስም እንዲነሳ ጸልያለሁ። በሥራ ቦታችሁ በሰው እጦት የምትቸገሩ በጌታ በኢየሱስ ስም እግዚአብሔር አምላክ እየሞተ ያለን የሥራ ስሜት እንዲያነሳሳላችሁ ጸልያለሁ። እየሞተ ያለን ኪዳን እንዲያነሳሳላችሁ ጸልያለሁ። እየሞተ ያለ የክርስትና ህይወታችሁ ይነሳ በናዝሬቱ ጌታ በኢየሱስ ስም። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳቤ ከቶ ሊከለከል እንደማይችል ዛሬ ያወቅኩ እንዳለ ኢዮብ በጌታ በኢየሱስ ስም እግዚአብሔርን ማንም እንዳታደርግ ብሎ ሊከለክለው በማይችለው አምላክ አመነ። ሁሉን ያደርግ ዘንድ ቻይ እንደሆነ አወቀ። ሐሳቡም አይከለከልም። እንኳን አቅዶልኝ እንኳን ሊያደርግ ተነስቶ ሐሳቡን በማሰቡ ላይ እግዚአብሔር ሐሳቡን እንኳን ባሰበበት ሰዓት ማንም ሊያስቆመው አይችልም። በጌታ በኢየሱስም ይሄ ሌሊት የእግዚአብሔር ሐሳብ ለኛ የሆነበት ሌሊት ነው። በክርስቶስ ኢየሱስ መልካም የሆነው ነገር ሁሉ የሚሰራልን ሌሊት ነው። በክርስቶስ ኢየሱስም የትንሣኤ መንፈስ እንዲንቀሳቀስ ጸልያለሁ። ሁሉን ሊያደርግ ይቻለዋል። ሁሉን ሊያደርግ ይቻለዋል። ሁሉን ማድረግ ይችላል። ሁሉም ለማድረግ ደግሞ ይንቀሳቀሳል። ይህ የኔ አባት ነው። ይህ ያንቺ አባት ነው። ይህ ያንተ አባት ነው። በጌታ በኢየሱስም ይንቀሳቀስላችሁ። ሰማያት ላይ ያለ በምድር የገነነ በሲኦል የሚገዛ በጌታ በኢየሱስ ክርስቶስም የእግዚአብሔር እጅና ስልጣን ይንቀሳቀስላችሁ። እየሞት ያለ ነገር ይነሳ። እየሞት ያለ ፋይናንስ ይነሳ። እየሞት ያለ ስራ ይነሳ። እየሞት ያለ ትዳር ይነሳ። እየሞተ ነው እያሉ እየቀነሰብኝ ነው ይሄ ነገር እንደ ወትሮው እየቀጠለ አይደለም፣ ዝም ብሎ የመቀነስን ስሜት እያየሁበት ነው የምትሉት ነገር በናዝሬቱ በጌታ በኢየሱስ ትንሣኤ እንዲሆንለት እጸልያለሁ። ትንሣኤ ይሁንልን ጌታ ሆይ፣ መነሳት ይሁንለት በኢየሱስ ስም። አባቶ የተበዘበዝንበት ዘመን ይብቃ። ያለቀልን ዘመን ይብቃ። ያለቀስንበት ዘመን ይብቃ። ከዚህ በኋላ አንፈልግም። ካንተ ጋር እየኖረ ሰው ስለማይደርቅ፣ ካንተ ጋር እየኖረ ሰው ተስፋ ቆርጦ ስለማይመለስ፣ ካንተ ጋር እየኖረ እግዚአብሔር ሆይ ሰው አለቀልን ብሎ እንደማይመለስ ልክ እንደዛ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እየደከመ ያለ እጃችን ላይ ሊያልቅልን እንደሆነ እየሰጋንበት ያለ ፊቸር፣ እየሰጋንበት ያለ ዓመት፣ እየሰጋንበት ያለ 3-4 ዓመቶች በጌታ
በኢየሱስ አሁን ካንተ ትንሣኤ እንዲያገኛቸው ጸልያለሁ። እያለቀለት ያለ ነገር ላይ ሕይወትን ዝራበት በኢየሱስ። እያለቀለት ያለ ነገር ላይ ኑር በል በጌታ በኢየሱስ። በትንሣኤ ታሪክ ከሠራህ እግዚአብሔር ሰው ሙታን አስነስቶ በማያውቅበት ዘመን ላይ ሙታን ያስነሳ ዘንድ ለኢየሱስ ክርስቶስ ኃይል የሆንከው እግዚአብሔር በጌታ በኢየሱስ ወደ እርሱ የመጡትን ሁሉ ይፈውስ ዘንድ ኃይል ሆነለት እንደሚል ቃል ኃይል ሆነው ነው አልዓዛርን የቀሰቀሰው። ኃይል ሆነው ነው ሞታለች ብሎ ማንም ሰው ተስፋ በቆረጠ ሰዓት ላይ ጣሊታ ተነሺ ብሎ ቀሰቀሳት። በጌታ በኢየሱስም ነገሮቻችንን በስም ጠርተን እንድታነሳ ጸልያለሁ። እያለቀለት ያለን ጉዳይ፣ እያለቀለት ያለ ሪሌሽንሺፕ፣ እያለቀለት ያለ ፋይናንስና ስራ፣ እያለቀለት ያለ ከሰው ጋር ያለን ጉዳይ፣ እያለቀለት ያለ አገልግሎት፣ እያለቀለት ያለ እያንዳንዱ ስማቸውን መጥራት ማልችላቸው የሚሰሙኝን ሰዎች ጉዳይ እንድታነሳው ጸልያለሁ። ክርስቶስን ከሙታን ያስነሳው መንፈስ ያ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል እንደሚል ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኛ አለ። የትንሣኤው መንፈስ ካንተ የተቀበልነው የሚሰራ ሕያው የሆነ በአሕዛብ ፊት ኢየሱስን በኃይል አስነስቶ ብዙዎችን ያሳፈረ፣ አፍ ያዘጋ፣ ትምህርት ያስቀየረ፣ ኃይልን የገለጠ ክርስቶስን ከሙታን ያስነሳ መንፈስ ክርስቶስ ሞቶ እንዳይቀር ያደረገ፣ ክርስቶስ ለዘላለም በድን ሆኖ እንዳይቀር ያደረገ፣ ሕያው አምላክ መሆኑን ያስመሰከረ የትንሣኤ መንፈስ በጌታ በኢየሱስ ስም እኛንም ከኛ የወደቁ ከኛ የሞተ ያለን ሕይወት ያስነሳ፣ ቤተሰቦቻችንን ያስነሳ፣ እህት ወንድሞችን ያስነሳ፣ እናት አባቴን ያስነሳ። እየሞተ ያለ ስጋቸው ይነሳ፣ ሰውነታቸው ላይ ፈውስ ይሁን፣ ስጋቸው ላይ ፈውስ ይሁን። በበሽታ የሚሰቃይ ቤተሰብ ይፈወስ። በበሽታ የሚሰቃይ የሚያቀኝ ሰው ይፈወስ። በበሽታ የሚሰቃይ እኔ ቤት ያለ በሽታ ይውጣ። በትዳሬ ላይ ያለ በሽታ ይውጣ። በፋይናንስ ያለ ይውጣ። በቤቴ ውስጥ የገባ በሽታ በኢየሱስ ስም እንዲወጣ ጸልያለሁ። ማንኛውም ስፒሪት እንዲወጣ ጸልያለሁ። የትኛውም ጨለማ ለቆ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን በጌታ በኢየሱስ ስም። ለሐዘን የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ለበሽታ የመጨረሻ ምሽት ይሁን። ለድህነት የመጨረሻ ምሽት ይሁን። ለለቅሶ የመጨረሻ ምሽት ይሁን። ከዚህ በኋላ ደግሜ አልጠራም። ከዚህ በኋላ ደግሜ አልገስጽም። ከዚህ በኋላ ደግሜ አልዋጋም። ዛሬ ታስወጣዋለህ፣ ለምስጋና ይሆናል። ዛሬ ታስወጣዋለህ፣ ድል ይሆናል። ዛሬ ታስወጣዋለህ፣ አንተን ለማመስገን ብቻ የምናነሳበት ጉዳይ ይሆናል። ምክንያቱም አንተ የመጨረሻ ቀን ታደርጋለህ። ምክንያቱም አንተ የመጨረሻ ቀን ታደርግልናለህ። ኦ አባት ሆይ አመሰግንሃለሁ። እያደረግከው ስላለው ድንቅ ነገር አመሰግንሃለሁ። ጨለማ ቤት ውስጥ ኤግዚስት እንዳያደርግ እያደረግ ስላለ አመሰግንሃለሁ። ጨለማ እንዳይቆይ፣ ሐዘን እንዳይቆይ፣ ሞት እንዳይቆይ፣ ወደ ሞት ነገርን እያንደረዳ ያለ ነገር እንዳይቆይ እያደረግ ስላለ አመሰግንሃለሁ። በሽታ በጌታ በኢየሱስ የተሰበረ ይሁን። ቀንበር ይሰበር፣ ሐዘን ይሰበር፣ ሞት ይሰበር፣ ድህነት ይሰበር፣ ልኬት ይሰበር፣ ለክቶ ያስቀመጠን ይሰበር። በጌታ በኢየሱስም ኃይል ያሳጣን ሰው ፊት እንድንቆም ያደረገ፣ በሰው ፊት እንድንቆም፣ ሰው ፊት እንዲገርፈን፣ ሰው ፊት እንድንገረፍ ያደረገ በጌታ በኢየሱስም አቅማችሁን ያሳነሰ የተመታ ይሁን። አቅማችሁን ያሳነሰ የሰው ፊት እንዲገርፋችሁ ለማኝ ያደረገ በጌታ በኢየሱስ በተለያየ ጉዳይ ሰውን ቤግ እንድታደርጉ፣ እንድትለምኑ፣ እንድትጠይቁ መከራ እንድንበላ በጌታ በኢየሱስም እንደዚህ አይነት ውስብስብ ሁኔታ ውስጥ የሚከቱ አጋንንቶች አሉ። እነዚህ አጋንንቶች ዛሬ እሳት እንዲበላቸው ጸልያለሁ። እግዚአብሔር አምላክ የሰው ፊት የገረፋችሁ ጊዜ ይበቃል እያለኝ ነው። መንፈስ ቅዱስ ድምፅ ይሰጠኛል። የሰው ፊት የገረፋችሁ፣ በሰው ፊት በተለያየ ጉዳይ የቆማችሁ፣ በሰው ፊት በተለያየ መልኩ የቆማችሁ እናንተ የምትፈልጉትን አይነት መልስ ሳታገኙ ውስጣችሁ የደማ ሰዎች በጌታ በኢየሱስ ዛሬ ይበቃል። እነዚህን አጋንንቶች መንፈስ ቅዱስ ከናንተ ራስ ላይ ያዋርዳቸዋል። ከናንተ ዙሪያ ላይ ይበትናቸዋል። ከናንተ ጀርባና ታሪክ ላይ ይቆረጣሉ። ከቤተሰብ የመጣ ቢሆን ሞገስ ማጣት ቢሆን አመዳም መሆን እግዚአብሔር አምላክ ያላላችሁን ሕይወት እንድትኖሩ የሚያስገድዱ ጨቋኝ መናፍስቶች በጌታ በኢየሱስ ክርስቶስ ስም የተመቱ ይሁን። እኛ ስለማይገባን እንደው የነገሩ መወሳሰብ እየመሰለን እንኖራለን። ከነገሮች ጀርባ እያንዳንዱ ነገር መንፈስ ያዘለ ነው። እያንዳንዱ ነገር አጋንንት ያዘለ ነው። እያንዳንዱ ነገር ጀርባ የማናያቸው ነገርን የሚያበላሹ መናፍስቶች አሉ። እነዚህ መናፍስቶች በእሳት ይበሉ ዛሬ። እነዚህ ጠንቋዮች በእሳት ይበሉ። እነዚህ መተተኞች በእሳት ይበሉ። በጌታ በኢየሱስ ስም እናንተ ያላችሁበት ስፍራ እሳት እንዲወድቅ ጸልያለሁ።
ጸልያለሁ። አንተ ያለበት ቦታ ላይ የመንፈስ ቅዱስ መገኘት እንዲበዛ ጸልያለሁ። አንተ ያለበት ቦታ ላይ የክርስቶስ ኢየሱስ የስሙ ኃይል ገኖ ሟርተኛ ያበደ ጠንቋይ እየተነቀለ አንተና ቤት፣ አንተና ህይወት፣ አንተና ትዳር፣ አንቺና ስራሽ በጌታ በኢየሱስም እያበባችሁ እንድትሄዱ በፍሬያችሁ ምድርን እንድትሞሉ ትጸልያለሁ። በፍሬያችሁ አካባቢ እንዲቀየር ባንተ ላይ ካለው ባንቺ ላይ ካለው የእግዚአብሔር መንፈስ ሽታ የተነሳ የሞተ ነገር ከሰፈር ይነሳ፣ የሞተ አካባቢ ይነቃቃ። በጌታ በኢየሱስም እያበቃለት ያለ ነገር ድል እንዲያገኝ በመጮኻችሁ እግዚአብሔር ከናንተ ጋር ባመጣው ድል የተነሳ የእግዚአብሔር አብሮነት ለናንተና ለከተማው ሰላም ይስጥ። የእግዚአብሔር አብሮነት ለናንተና ለስራ ቦታችሁ ረፍትን ያድርግ። የእግዚአብሔር አብሮነት ላንቺና ለስራ ቦታሽ፣ ላንቺና ለጓደኞችሽ፣ ላንቺና ለሚያውቁሽም ለማያውቁሽን ሰዎች መንፈስ ዓለም ላይ ከናንተ የተነሳ አካባቢ ይቀየር። ከናንተ ጋር ከእግዚአብሔር መሆኑ የተነሳ በጌታ በኢየሱስ ክርስቶስም ሰፈሩ ለለውጥ እንዲሆን እጸልያለሁ። በዚህ ሳምንት ውስጥ በጨለማው ዓለም ድንኳን ይሁን፣ ድንኳን ይውደቅ፣ ድንኳን ይጣል በጌታ በኢየሱስ ክርስቶስ። ሞት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጨለማ እዛ ነው የሚሆነው፣ እናንተ ቤት አይሆንም። ሐዘን እዛ ነው የሚሆነው፣ እናንተ ቤት አይሆንም። በጌታ በኢየሱስም ድህነት እዛ ነው የሚሆነው፣ እናንተ ቤት አይሆንም። ጠንቋዩ፣ መተተኛው፣ ሟርተኛው ይነቀላል፣ እናንተ ትነግሳላችሁ። ኢየሱስ በዘራችሁ ላይ ይነገራል። ኢየሱስ በትውልዳችሁ ላይ ይቀጥላል። መንግስቱ ትሰፋለች። እግዚአብሔር የእናንተን ቤት ተጠቅሞ ለትውልድ ወንጌል ያበስራል። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ካለው ህይወት ውጭ እንድትኖሩ፣ የማትወዱትን እንድትኖሩ፣ የማትወዱትን እንድትፈልጉ፣ የማትወዱት ነገር ውስጥ እንድትታሰሩ ያንዳንዱን ገመድ የሚሰበስብ በናዝሬቱ ጌታ በኢየሱስም የተቀጣ ይሁን። እናመሰግናለን። ስለ እነዚህ ሰዎች አመሰግናለሁ። አብሮኝ ስለሚጸልዩ ሰዎች አመሰግናለሁ። እየቀጠሉ ስላሉ በእምነት ከነጋር አሁንም ለመትጋት ስለሚያስቡ ሰዎች አመሰግናለሁ። ከነጋር ለመጸለይ ስለሚወስኑ ሰዎች አመሰግናለሁ። ድል አለ መንገዳችን ላይ፣ ድል አለ መንገድሽ ላይ፣ ድል አለ፣ ከፍታ አለ። በጌታ በኢየሱስ ሰው የጸለየ ወድቆ አይቻላል። ሰው እግዚአብሔርን እየጠራ እየጮኸ ዝም በል እያሉት የጢሜዎስ ልጅ በርጤሜዎስ ዝም በል አትጮህ እያሉት አብዝቶ ጮኸ ይላል መጽሐፍ። አብዝታችሁ የምትጮህበት ሰዓት አሁን ነው። ጸሎት ማታቆሙበት ቀጥላችሁ የምትጸልዩበት ሰዓት አሁን ነው። አሁን ጸልዩ። አሁን አብዝታችሁ ጩሁ። አሁን አብዝታችሁ ጩሁ። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ እኔ አከብርሃለሁ። በኢየሱስ ስም ከነዚህ ጀግኖች ጋር ሆኜ አመሰግናለሁ። እየሰሙኝ ካሉ ከተቀጣጠሉ ሰዎች ጋር ሆኜ አመሰግናለሁ። አብሮኝ ወደ አንተ ከሚጮሁ እግዚአብሔር መልካም ነው ከሚሉ፣ እግዚአብሔር ረፍቴ ነው ከሚሉ፣ እግዚአብሔር አዲስን ህይወት አይቼም ማላቀውን ብርቱና ጠንካራ ኃያል የሆነን ነገር ያሳየኛል ከሚሉ ጋር አመሰግናለሁ። አንተ ታማኝ፣ አንተ ብርቱ ተዋጊ፣ አንተ ጠላቶቻችንን የምትበትን፣ አንተ ሐዘናችንን የምትለውጥ፣ አንተ ደስታን የሚሰጠን፣ በመንፈስ ቅዱስ የምታረሰርሰን ልዑል ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ምስጋና ይገባሃል፣ ክብር ይገባሃል። በወጣንበት በገባንበት ሁሉ አሸነፍንብህ ባንተ ነው። ድል ያደረግንብህ ባንተ ነው። እግዚአብሔር የተሳካልን ባንተ ነው። የወጣንበት የተገባንበት ቦታ ሁሉ ሞገስ ያገኘነው ባንተ ነው። ሰላም የሰጠህን አንተ ነህ። የምንተኛው እንቅልፍ ጣፈጠ የሆነው ባንተ ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ገብቶን እሺ ብለን እናመሰግናለን። ገብቶን አሁንም ለመጸለይ አቅም ስለሆንከን እየሆንከንም ስላለ አባት ሆይ ክብር ሁሉ ለአንተ ይሁን። እናወድሳለን፣ ስምን ከፍ እናደርጋለን። እንቀጥላለን፣ እንጸልይ። ሃሌሉያ።